መለከች ታላቁ ድንጋይ አለ። ያ ታላቁ ድንጋይ ሐውልት ነው። ታላቁ ድንጋይ የእግዚአብሔር ቤት አደርገዋለሁ ይላል። የእግዚአብሔር ቤት አጠገብ ተክሎት ከዛ በኋላ ወደሱም ይሰገዳል። ወደ ታላቁ ድንጋይ ወደ ቤተ መቅደሱ ይሰገዳል። ቁርአን ላይም ማን ነው እኛ በእስልምና ማስተምህሮ ሀጀረል አስወድ የሚባል ነገር አለ። ሀጀረል አስወድ ምንድነው? የድንጋይ ነው፣ ጥቁር ድንጋይ ነው። አሁን ጥቁር ሆኗል። ከጀነት የመጣ ድንጋይ ነው። ከየት? ከጀነት የመጣ ድንጋይ ነው። ያ ድንጋይ አናመልከውም፣ አይጠቅመንም፣ አይጎዳንም። ዑመር ረዲየላሁ ዐንሁ ምን አለ? ኢነከ ሐጀሩን፣ አንተ ድንጋይ ነህ፣ ላ ተዱሩ ወላ ተንፈዕ፣ አትጎዳም አትጠቅምም አለ። ስለዚህ እኔ እምስምህ ደግሞ መልእክተኛው ስለሳሙህ ነው። በቃ መሳም እኔም የእናቴን ግንባር ልስም እችላለሁ፣ ቁርአን ልስም እችላለሁ። ከዛ ደግሞ መሬት የሰው ሀገር ለፍቶ መጥቶ ወደ ሀገሩ ሲገባ መሬት ሊስም ይችላል። አመለከው ማለት አይደለም። ያ ክብር፣ ለዛ ነገር ያለሽ ውዴታ ክብርን የሚያሳይ ነገር ነው። ከዛ በተረፈ ምንም ከዚህ ጋር የሚያገናኘው ነገር የለም ለማለት ፈልጌ ነው። እሺ ኦኬ አንደርስታንድ። እና እንዴት ነው አነስ እንቀጥል ወይስ ማን ነው? ሰው እናስገባ? ያ ሰው እናስገባ። ተዋህዶ አለሽ? ተዋህዶ ያ ከስር ኮሜንት ላይ ነቢ መሐመድን አሳዩን እያልሽ ነበር አይደል? አዎ መጽሐፍ ቅዱስ ላይ እየሰማሁ ነበርና መጽሐፍ ቅዱስ ላይ ምን ላይ ነው የሚገኘው? ኦኬ ያ ከመጽሐፍ ቅዱስ ላይ መኃልየ ምዕራፍ 5 ቁጥር 16 እንክፈችው። የዕብራይስጡን ክፈችው ከታች። አይ መጽሐፍ ቅዱስ ላይ ከፍታለሁ። ያ መጽሐፍ ቅዱስ በምን የተጻፈው? በአማርኛ የተጻፈልሽ? አንዴ ላውጣ። መኃልየ ስንት ላይ ነው? መኃልየ ምዕራፍ 5 ቁጥር 16 ላይ ዴም መኃልየ ምዕራፍ 5 ቁጥር 16 ሂብሩን ክፈችው። ከዛ ዕብራይስጡ ኦሪጂናል የተጻፈበትን ሰለሞን ሲጽፍ የጻፈበትን ያው ሰለሞን ሲጽፍ የጻፈበትን ዕብራይስጡን ክፈችው። ኦኬ ቃል በቃል ልየው እንጂ መጽሐፍ ቅዱስ ላይ ቁጥር ስንት ላይ ነው? መኃልየ ምዕራፍ 5 ቁጥር 16 እሺ ኧረ ይቅርታ። አስደጋገምሽኝ እኮ እንደ ስንት 5 ምናምን አይሆንም እንደ ደገምኩት። እሺ አፍ እጅግ ጣፋጭ ነው፣ እርሱም ፍጹም ያማረ ነው። ኦኬ እርሱ ፍጹም ያማረ ነው የሚለው የዕብራይስጡ ቃል ምንድን ነው የሚለው? አንዴ አላውቅም በዕብራይስጥ ግን እዚህ አማርኛው ላይ መሐመድ የሚል የለም። መጽሐፍ ቅዱሱ በአማርኛ ነው የተጻፈው? ሰለሞን ሲጽፈው በአማርኛ ነው የጻፈው? እስኪ ያሳኝ ዕብራይስጥ። አይደለም ሰለሞን በምሮ የጻፈው? በምሮ የጻፈው ሰለሞን? ኦኬ ካላወቅሽ እሺ ሰለሞን ኧረ አንዴ ሰለሞን የጻፈው በዕብራይስጥ ነው። ሶ ዕብራይስጡ ጋር እንሂድ እና ዕብራይስጡ ምን እንደሚል እንመልከተው። እስኪ ጥቅሱን ያሳያት ብሮ ሜቢ እንትን እንዳትል። መኃልየ ምን ይላል? ምዕራፍ 5 ቁጥር 16 ዕብራይስጡን እንመልከተው። ምንድነው የሚለው? ሲጠጋ አድርግላት አንዴ። ምንድነው የሚለው? እኔ ትንሽ አይኔን እያመመኝ ነው። ምንድነው የሚለው? አንብቢው አንዴ። ተዋህዶ አንብቢው። ኦኬ መሐመድ አመሰግናለሁ። አለ የለም? አለ የለም? ኢየሱስ ተረጋጊ፣ ችግር የለውም። አለ የለም? ዝም አትበያ። what's going on? ዝም አትበያ። አለ የለም? ኦኬ አመሰግናለሁ። እንዴ አይ እንዴ ሙዚቃ እሺ ቀጥል ብሮ። እሺ አነስ ጀዛከላ ተዋህዶ። እሺ አሁን አየን ይሄንን
እዚሁ ጋር ደግሞ ላሳየሽ ተዋህዶ አለሽ ሃኑ ማውራት ፈልገሽ ነው? አዎ ይሄ እኮ ነው አሁን የባይብል ትርጉም ትራንስሌት ሆኖ በጣም ብዙ ትራንስሌት ስለተደረገ የወጣ ብዙ ነገር አለ፣ የተቀየረ በጣም ብዙ ነገር አለ። ከ700 በላይ ቃላቶች ተቀያይረዋል። ይሄ ነው ኮንፉዥንን ያመጣው ብዬ ነው የምገምተው። እውነተኛው የዕብራይስጥ ባይብል ያነበበ ሰው እዛ ላይ ሁሉ ነገር አለ። አሁን በአሁኑ ሰዓት እየተተረጎመም ራሱ ቃሎችን ማጥናት በደንብ ይቻላል። እኔ አሁን በዛ ነው በብዛት እንትን የፈጠረብኝና አሁን በጥናት ላይ ያለሁት ማለት ነው። ይሄን ለማለት ፈልጌ ነው። እንቀጥል። ጀግና ኢንሻአላህ ወደ እስልምና መምጣትሽ አይቀርም አንቺ። እሺ ተዋህዶ ቆይ ችግር የለውም። ይሄንን አሁን መሐመድ እንደሚል አይተሻል። ልብ ካመነ አፍ መናገር ግዴታ አይደለም ለጊዜው። እዛው ጥቅስ ላይ ደግሞ ልስጥሽ አንድ ጊዜ ምዕራፍ 6 ላይ አይተሽዋል። ተዋህዶ አለሽ ምዕራፍ 6ን ታነቢልኛለሽ አማርኛውን? ቁጥር ስንት ላይ? ቁጥር 2 ቁጥር 1 እና 2ን አንብቢውና ቁጥር 2 ላይ አንድ ጥሩ ነገር አሳይሻለሁ። አነበብኩት። ምን አለ እዚህ? ወደ ገነቱ ገባ ይላል አይደለ? ገነቱ የሚለው ተመለከቻለሽ እንግሊዝኛው ላይ ባልሳም ብሎ ነው ያስቀመጠው። ባልሳም ማለት መጸዝ እንትናቸው ምንድናቸው መሰለሽ? ዛፎች ናቸው። እሺ እነዚህ ዛፎች የሚገኙት ወዴት እንደሆነ ታውቂያለሽ? የእናንተ ምሁራኖች እንዴት ብለው እንዳስቀመጡት ላሳይሽ። ለምሳሌ ከምሁራኖቹ አንዱ ካምብሪጅ ባይብል ፎር ዘ ስኩል ኤንድ ኮሌጅ ብሎ ያስቀመጠው ላይ እነዚህ ባልሳም ትሪ የሚባሉት ተመልከቻ ያያሻቸው እነዚህ ኦኬ እዚህ ጋር ተመለከቻለሽ ባልሳም ትሪ አር እነዚህ ባልሳም ትሪ የሚባሉት አለ said to love dry situations ብዙ ጊዜ ደረቃማ ቦታን ይወዳሉ ይባላል። growing plentifully በጣም በሚያምር ሁኔታ ያድጋሉ። ከዛ ደግሞ ምን አለ for example እንደ ምሳሌ in the Arid Valley of Mecca የሚበቅሉት የት ነው አለ ተዋህዶዬ በየስ መካ ይላል አይደለ? መካ ከዛ እንዳለ ከዛ this is clearly the point of the reference አለ የዚህ ቦታ መገኛ ሪፈረንሱ እዚህ ነው አለ። ምን ትያለሽ? ከዛ ይሄንን ይዞ ነው እሺ፣ በነገርሽ ላይ ሌላ አይደለም። ይሄን ባልሳም የሚባሉትን ነገሮች ይዞ ነው ይሄን የተናገረውና ስለዚህ ወደ ባልሳም ገባ ሲባል ባልሳም የት ነው የሚገኘው አለን? ተዋህዶ የት ነው አለን? ልጻፈው አንዴ አጽፊኝ እስቲ ኮሜንታሪ ቤት አለን። አትፍሪ፣ ምን ያስፈራሻል? እሺ መካ አይሹ እንደዚህ ብሎ ነው ያስቀመጠው። እና ምን ትያለሽ ነብዩ መሐመድ ያው በመጽሐፋችሁ ቦታቸውም አለ የሚቀመጡበት ቦታ አለ ቦታ የሚሄዱበት ቦታ አለ አንድ ሁለተኛ ስማቸው አለ ሶስተኛ የየት ሀገር ሰው እንደሆኑ ላሳየሽ እዛው ላይ ምዕራፍ 5 ቁጥር 11 ላይ ያው ተመልከች ስለ ጸጉራቸው ራሳቸው ናቸው ይሄ ሐዲስ ላይ ያሳይሻለሁ ጸጉራቸው ከዛ ከ10,000 ሰዎች ጋር ይመጣሉ አለ 10,000 ነብዩ መሐመድ ናቸው ከ10,000 ሰው ጋር የመጡት እሱንም በኋላ ያሳይሻለሁ ከዛ ግን አለ his head is the most fine gold
his locks are bushy and as black man black as a raven አለ raven ምን ማለት ነው raven ይሄው ስትሮንግ ነምበሩን ንኪው raven የሚለው raven ማለት ምን ማለት እንደሆነ ታውቂያለሽ ምን ይላል ምን ይላል raven ማለት ተዋህዶ ያቺን ቃል መስማት ፈልጌ ነበር አንዴ በኢየሱስ ስም ያለሽ ተዋህዶ እስቲ መልሽልን አንዴ ይሄ የት ነው ይላል ተዋህዶ ሄዳለች እሺ አነስ ልጁን አናግረው እስቲ መስፍንን መርሃባ መስፍን አለ አይ ቲንክ ተዋህዶ እነዚህን ጠይቀሽ ነይና እስቲ የሚመልሱትን መልስ እንሰማለን ይሰማል አለ አልহামዱሊላህ ይሰማል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለህ ትቀበላለህ አልቀበልም መጽሐፍ ቅዱስ ተቀበል ይላል መጽሐፍ ቅዱስን አትቀበለው መጽሐፍ ቅዱስ በደንብ ነብዩ መሐመድን አልቀበላቸው ያ የከላይ ያለው አሁን ኢየሱስ ይመጣል ብለህ የለጠፍከው ኢየሱስ ራሱ ነብዩ መሐመድን ተቀበል ይልሃል ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ አንዴ እንደው ይብሮ ክፈትለት ዮሐንስ ወንጌል ምዕራፍ 15 ላይ ምን የሚለው ለምን የሚያወራው ስለ ፓራክሊቶስ የሚናገርበትን ኢየሱስ ራሱ የተናገረበትን እናሳየው ኢየሱስ ይመጣል ብለህ ለጥፋል ኢየሱስ ራሱ ነብዩ መሐመድ ከኔ በኋላ ይመጣል እሱን ተከተል ብለዋል አንተ ግን ኢየሱስን ሪሊ የምትቀበለው ከሆነም ትከተላለህ ማለት ነው ዛሬ ምዕራፍ 16 አሪፍ እኔ ግን ያ ወደ ጎን አድርግለት እኔ ግን እውነት እነግራቸዋለሁ አለ እኔ እንዲሄድ ይሻላችኋል አለ እኔ ባልሄድ ግን አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል አለ ይሄ አካል ምንድነው የሚለው ኢየሱስ የሚናገረው እኔ ከሄድኩ በኋላ ነው የሚመጣው እኔ ካልሄድኩ ግን አይመጣም አለ ከዛ በኋላ ስለ ኃጢአት በእኔ ስለሚያምኑ ነው አለ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው አለ ስለ ፍርድም የዚያ ዓለም ገዢ ስለተፈረደበት ነው አለ የምነግራችሁ ግን ገና ብዙ አለኝ አለ ኢየሱስ የምነግራችሁ ገና ብዙ አለኝ አለ ነገር ግን አሁን ልትሸከሙት አትችሉም አለ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም የሚመጣውንም ይነግራችኋል አለ ይሄ አካል ከራሱ እየሰማ ከራሱ አይናገርም ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ላ ينطق عن الهوى انه الا وحي يوحى ከራሳቸው አንዳች አይናገሩም ወህይ ቢሆን እንጂ እያለ ቁርአን ይናገራል ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳችም ከራሳቸው አልተናገሩም ይሄ አካል ስለዚህ ከራሱ የማይናገር ነው ከኢየሱስ በኋላ የሚመጣ ነው የሚሰማውን የሚናገር ነው የሚሰማውን የሚናገር ከራሱ የማይናገር አካል ደግሞ ነብይ ነው ይሄንን ኢየሱስ የተናገረውን አካል ለምን አትቀበለውም ኦኬ ጥሩ ሐሳብ ነው ያቀረብከው ማለት እዛው ቁጥር 16 ላይ እልክላችኋለሁ ባለ ራሱ ስለዚህ ነብዩ መሐመድን ኢየሱስ ላከው ማለት እንችላለን what a hard question ምን አይነት ከባድ ጥያቄ ነው ያቀረብከው መጀመሪያ ግን ማለት ነው ኢየሱስ መላኩና አለመላኩ አጽናኙ ማን ነው ከሚለው ጋራ የሚገናኝ ነገር አይደለም ባይዘ ምን አገናኘው አጽናኙ ማን ነው ከሚለው ጋራ ምን አገናኘው ኢየሱስ ላከው አላከው በጣም ወሳኝ ጥያቄ ነው አንተ ራስህ ጠየቀኝ ግን
አጽናኙ የሚመጣው ራሱ ከኢየሱስ ጋር የተያያዘ ነው። ኢየሱስ ሲሄድ እኔ ብሄድ ይሻላችኋል፣ ከዛ የኢየሱስ መሄድ ደግሞ አባቴን እለምናለሁ፣ ከዛ እሱ ደግሞ ይሰጣችኋል። አንተ አጽናኙ ማን ነው? መንፈስ ነው ያለው። ያ አጽናኙ ማውራት ብቻም ሳይሆን ኢየሱስ ክርስቶስም እዚህ ጋር ሁለት ፐርሰኖች እናርግና ኢየሱስ ክርስቶስ ላኪ እንደሆነም ደግሞ በዛው እግረ መንገድ እንየው። ችግር የለም። ላኪ ነው አላከውም የሚለው ልኮታል ሲል ምን ማለት ነው? ልኮአለው ሲል ምን ማለት ነው የሚለው ኢቭን አይ ሜድ ቪዲዮ ከስንት ጊዜ በፊት ቪዲዮ ሰርቼበታለሁ። ሶ ዲስ ኢዝ ናቲንግ። እሱ ጋር እንመጣለን። ነገር ግን መጀመሪያ ማወቅ ያለብን ነገር አጽናኙ ማን ነው የሚለውና ይልኮአለው ኢየሱስ ላኪ ነው አላከውም የሚለው የሚገናኝ ርዕስ አይደለም። ግን ያንን ሳይድ እናስቀምጠውና ማን ነው አንተ አጽናኙ እያልከኝ ያለኸው ነው እያልኩ ያለሁት። አጽናኙ ማን ነው according to you? መስፍን ዝምታ ሰፍን አነስ ሰግድ ዝምታ ሰፍን አልሰገድኩም አልባ ራሱ መቻል ላይ ማለት የምችል ስኮብሎላል ይብሮ ቀጥል። ኦኬ ጀዛከላህ ጀማል። አጽናኙ እኮ መንፈስ ቅዱስ እሺ አነስ ተመል እዚህ አካውንትን አስቀምጥና ሂድና ደርሰና እኔ እከተላለሁ። ከዛ እሺ ቶሎ ደርሰና አይ መርሐባ ቀጥል። እሺ መስፍን ይሄንን ከአነስ ጋር ነው የጀመራችሁት፣ ከአነስ ጋር ትጨርሳላችሁ። ኦኬ እሺ እኔ ያን ጥያቄ እኔ ደግሞ ልስጥ ማለት ነብዩ በጭራሽ አልተጠቀሱም ነው የምትለው ባይብል ላይ የለም። ባይብል ላይ የለም። ነብዩ መሐመድ ተጠቀሱ። ኦልራይት ዮሐንስ ወንጌል ምዕራፍ 1 ጥያቄ ነበረኝ ቅድም ካስረዳኸው ላይ ትንሽ ዘግየት ብያለሁ አንተን ስከታተል አንድ ጊዜ የሆነ መስፍን ጥቅስ አውጥቻለሁ። እሺ አንድ ጊዜ እዚህ ላይ እናውራ። እሺ ዮሐንስ 1:20 ላይ መሰከረም አልካደም የተባለው ማን ነው? መስካሪው ማን ነው? መስካሪው መጥምቁ ዮሐንስ። እሺ ኔትወርክ ላግ እያደረገ ነው። እኔ ክርስቶስ አይደለሁም ማለት ስንት ፐርሰንት ጠቀሰ? ያ 1% አይደለ? ክርስቶስ ማን ነው? ያ ማን ነው ክርስቶስ? ክርስቶስ የእግዚአብሔር ልጅ ማለት ነው እኮ። ማን ነው እሱ? ኢየሱስ። ማን ነው? ኢየሱስ። ኢየሱስ። ኦኬ ኢየሱስ ጥሩ ብሎ መሰከረ። እሺ እንኪያስ አንተ ማን ነህ? ኤልያስ ነህን አሉት። ኤልያስ ያው ይታወቃል። ያ እሺ ብለው ጠየቁት። አይደለሁም አለ። ነብዩ ነህን ይላል። ማን ነው ነብዩ? ነብዩ ምናልባት እንደ አይሁድ ማን ነው ማለት ማን ነው? ኤልያስ ይመጣል ተብሎም ይጠየቃል። ደግሞ ሌላ ነብይ በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። ይሄ በትንቢት ያውቁታል። ማን ነው ይሄ? መሲሁ ክርስቶስ ነው። አልተሳሳትኩም። ክርስቶስ ያ እሺ ኢየሱስ። ሁለተኛ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩን ኤልያስን እልክላቸዋለሁ አለ። ይሄ ለኤልያስ ነው። ያስማማናል። ስለሚያውቁ ነው የጠየቁት አይደል? ትክክል ነው። በጣም ጥሩ። ታዲያ የትኛው ነው ነብዩ የሚለው? ትንቢቱ የት ነው ያለው? የዚህ ትንቢት የት ነው ያለው? በዘዳግም ምናልባት መጽሐፍ ቅዱስ ላይ በዘዳግም 18 ላይ እስራኤላውያን የሚጠብቁት እንደኔ እኔን የሚመስል ከወንድሞቻችሁ መካከል የተባለ ነቢይ አለ። ስለዚህ ስለዛ ነቢይ ነው የምናገረው። ጀግና መጽሐፍ ቅዱስ አዲሱ መደበኛ ትርጉም ላይ ምን ብሎ ይጠቅሳል? እዚሁ ላይ አንተ ያልከው ላይ ምንም እውነትን ነው የተናገርከው። ምን አለ ነብዩ አለ በዘዳግም 18 ከ15 ከ18 የተጠቀሰው ነብይ ማለት ነው አለ። ምንም አልተሳሳትክም። ኦኬ ዘዳግም 18 18 እና ያ ደግሞ
ኦሪት ዘዳግም ምዕራፍ 18 ከቁጥር 15 ጀምሮ ለማን ነው ትንቢቱ? ለእስራኤላውያን ነው። አይ እስራኤላውያን አይደለማ ችግሩ። አሁን ምን መሰለ እኔውሽ እስራኤላውያን እንዳትል አምላክህን እግዚአብሔርን በኮሬብ ስብሰባ በተደረገበት ቀን አለ። አንድ ጊዜ ኮሬብ ስብሰባን አስመልክቶ የኮሬብ ስብሰባን አስመልክቶ የአዲሱ መደበኛ ትርጉም ላይ ምን ብሎ አስቀምጦታል? ይሄ ምን አለ መሰለ ህዝቡ አለ ልብ አድርግ። በኮሬብ ተራራ ህዝቡ የማን ህዝብ ነው? የእስራኤል ህዝብ አይደል? በጣም ጥሩ። የእስራኤል ህዝብ ሙሴ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው ጠይቆ ነበረ ይላል አይደለ? አይደል? በጣም ጥሩ። ስለዚህ አሁን እግዚአብሔር የሚያናግረው ሙሴን ሆኖ ሳለ ግን ለሙሴ እንደ አንተ ያለ ነብይ ከወንድሞቻቸው መካከል አስነሳላቸዋለሁ ያላቸው ማንን ነው? ህዝቡን ነው። ለህዝቡ ነው። አሁን እዛ ጋር ተሰብስቦ ሙሴ ስለነሱ እየተናገረ ላለው ህዝብ ነው። አዎ ይሄንን ህዝብ እስራኤልን እንደ አንድ ፐርሰን አድርጎ ህዝቡን አስነሳላቸዋለሁ እያለው እንደ አንድ ፐርሰን አድርጎ ነው አይደል? እንደ አንድ ፐርሰን። በጣም ጥሩ በጣም ጥሩ። ስለዚህ እንመለስና እንየው እንግዲህ ምን አለ እስራኤልን ማን ነው አምላክህን እግዚአብሔርን በኮሬብ ስብሰባ በተደረገበት ቀን ይሄን እንግዲህ አይተናል። ስለዚህ ምን አለው? እግዚአብሔርም አለኝ የተናገርኩት መልካም ነው አለ። ምን አለው? ከወንድሞቻቸው ከማን ወንድሞች? ከእስራኤል አይደለ? በጣም ጥሩ። ከወንድሞቻቸው ከእስራኤል ወንድሞች ማን ናቸው? የእስራኤል ወንድሞች እስራኤላውያን ናቸው። የእስራኤል ወንድሞች ማን ናቸው? ተው እንጂ የእስራኤል ወንድሞች እስራኤላውያን ናቸው። እናሳየሽ ዘዳግም 2 ላይ ዘዳግም 2:4 ላይ ህዝቡንም እንዲህ ብለህ እዘዛቸው አለ በሴይር ላይ በተቀመጡት በወንድሞቻቸው በኤሳው ልጆች አለ። ኤሳዋውያን ማን እንደሆኑ ነው? አብዲዩ ምዕራፍ 1 ቁጥር አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ ሰዎች ሁሉ በኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይገደላሉ፣ በወንድሞች በያዕቆብ ላይ ስለተደረገ ግፍ እያለ ይናገራል። በወንድምህ በያዕቆብ ያለው ማንን ነው? ኤሳውን ነው። በጣም ጥሩ። ስለዚህ የእስራኤል ወንድሞች ማን ናቸው? ወንድማማቾች ስለሆኑ መንትያ ናቸው፣ ወንድማማቾች ናቸው። ይሄ በጣም ትክክል ነው። ኤሳው የት ነው የሚኖረው? ኤሳው በሴር ሴር ተራራ ማለት ያው አረብ ነው። እሺ ስለዚህ አሁን በወንድሞቻቸው ወንድሞችህ ማን ናቸው? የያዕቆብ ወንድሞች እስራኤላውያን ማን ነው? የኤሳዋውያን የኤሳው ወንድሞች ማን ናቸው? እስራኤላውያን ማለት ነው አይደለ? በጣም ጥሩ። ያዕቆብ ማለት እስራኤል ማለት ነው። ስለዚህ እንምጣ። ኦኬ ኧረ ምን ሆኖ ነው ስታክ የሚያደርገው? ኧረ ተወኝ። እሺ ምን አለ? እግዚአብሔርም አለኝ የተናገርኩት መልካም ነው። ከወንድሞቻቸው ከማን ወንድሞች? ከእስራኤል። የእስራኤል ወንድሞች ማን ናቸው? ማን አለን ቅድም? የያዕቆብ መጽሐፍ ምናልባት ኢብሮ እዚህ ጋር ትንሽ ሊያዝና በኮንቴክስት ነው። በየቦታው ሁሉም አንድ አይነት ማለት አይደለም። ወንድሞቻቸው ኤሳውን ለያዕቆብ ወንድሞች ብቻ አንድ አንድ ፐርሰን ነው የሚያናገረው። እስራኤል ለእስራኤል ራሱ ወንድሞች እንደዛ አይደለም እንድሰጥ ይፈቀድልኝ ማለት ጥሩ እየሄድክ ነው፣ ግን በጣም ሩቅ ጫፍ እያገናኘ ስለሆነ ነው። ሩቅ ጫፍ የማይገናኙ ጫፎችን ብቻ እየሳብክ ነው። ግን ያዕቆብ ለያዕቆብ ወንድሞች ወይም ደግሞ ለእስራኤል 12 ወንድሞች እንዳሉ መጽሐፍ ቅዱስ ይናገራል። እሱንም አጠቃለ በዚሁ ኮንቴክስት ታስረዳኛለህ። ምክንያቱም ያዕቆብ 12 ነገድ እንደወለደ እነኚህ እርስ በርሳቸው ምን ይባባላሉ የሚለውም ሐሳብ ትሰጠኛለህ ማለት ነው። ስለዚህ ቀጥል። ስለ ያዕቆብ አይደለም። ያዕቆብ ልጆቹ ናቸው፣ እነሱ ከያዕቆብ ልጆች ነው። ስለዚህ እስራኤልን ብሎ የሚያናገረው እዚህ ጋር አምላክ እግዚአብሔር በኮሬብ ስብሰባ በተደረገው ሲባል በኮሬብ የተደረገው ስብሰባ እስራኤልን እንደ ስንት ፐርሰንት ነው አለን? ህዝቡን ነው አይደለ? እንደ አንድ ፐርሰንት አድርጎ የሚናገረው አይደል? ይብሮ አንድ ህዝብ ተናግሯል። በዛው ኮንቴክስት ማለት ነው።
ወይ አንስ ካልሰገድክ ስገድ። በዛው ኮንቴክስት ኧረ አዎ ልስገድ ቀጥል። ማውጣት ብችል አሪፍ ነበር፣ እያወጣ ብታሳየው ችግር የለም። አይ በሀሳብ አወራዋለሁ። ኦኬ ከዚሁ ከዘዳግም ቀጥልና ወደ ፓራክሊቶስ እንመለሳለን። መስሎኝ አሁን ወደ አነሳኸው ሀሳብ እንምጣና ኢብሮን ስጠይቆ ነበረ እና ወንድሞች የሚለው እዛው እስራኤላውያን ነው እያልክ ነበረ። እሱ ግን ኢሳውያን ወንድሞቹ እንደሆነ የእስራኤል ወንድሞች እንደሚባሉ አሳይቷል አይደል? ያ በትክክል ያ ስለዚህ ኤሳውያን እንዲሁም ደግሞ አረቦችን ብንመለከት ለምሳሌ ዘፍጥረት ምዕራፍ 16 ቁጥር 12 አካባቢ ወንድሞች እያለ ይገልጻቸዋል የእስራኤላውያን። ኤሳውያንና አረቦች ናቸው የአጠቃላይ የእስራኤል ወንድሞች የሚሆኑት እንጂ እንዴት ነው እስራኤል የራሷ እስራኤል ወንድም የምትሆነው? እዛ ጋር ሙሉ አጠቃላይ እስራኤል እየተወራ ከሆነ ኢብራሂም የራሱ የኢብራሂም ወንድም ሊሆን ይችላል። ኦኬ አሁን ለምሳሌ ያዕቆብ 12 ወልዷል አይደለ? አሁን ይሰማል ነገድ ውስጥ ምን ይባባላል? አሁን ለምሳሌ ለዊ ይሰማል። ጥሩ ነው። አሁን ጥሩ ነው። ማቱት አይ ይሰማል። አሁን የሆነ ልጅ ነው የሚያስቸግር። ኡስታዝ ይሰማል? ኡስታዝ ይሰማል። ያንተ ድምጽ ይሰማል? ኖርማል ይሰማል። አነስ ይሰማል። ማሻአላ መርሐባ። መስፍን ኢብራሂም የራሱ የኢብራሂም ወንድም መሆን ይችላል? ስልክ ኢብራሂም መስፍን ይሰማል? ድምጼ መስፍን ይሰማል? ድምጽ ይሰማል? ይሰማል። አነስ ኦኬ ኢብራሂም የራሱ የኢብራሂም ወንድም ሊሆን ይችላል? ኢብራሂም ወንድም ከተባለ ኢብራሂም ራሱን ነው የሚመለከተው ወር ሌላ አካል ነው የሚያመለክተው? ጥሩ ጥያቄ ነው ጠየቀኝ። ኢብራሂም ለራሱ ወንድም ሊሆን አይችልም። ነገር ግን ያዕቆብ ለወለዳቸው ዮሴፍ ለምሳሌ ለጋድ ለሚባለው ምኑ ነው ብለህ ትላለህ አንተ? 12 ነገድ ወንድሙ ይባላል። ለምሳሌ ጋድ ይባላል አንድ ነገድ ዮሴፍ ምኑ ሊሆን ይችላል? ያ የይሁዳ ነገድ አሁን ለሌዋውያን ወንድሙ ሊባል ይችላል። እንዲሁም ደግሞ ቅድም የጠቀስከው የጋድ ነገድ ይቻላል፣ እንደዛም ትላለህ። ግን እዛ ጋር ሙሉ እስራኤል እየተወራች ከሆነስ ነው ጥያቄው። ሙሉ እስራኤል እየተወራ ከሆነ 12ቱንም ነገድ ያካትታል። 12ቱን ነገድ ሙሉ እስራኤልን ከሆነ እያናገረ ያለው እግዚአብሔር እዛ ጋራ የእስራኤል ወንድም እዛው ነገዱ ሊሆን አይችልም፣ ሌላ ነው የሚሆነው። ለምሳሌ ሌዋውያን ለምሳሌ የሌዊ ወንድም ብንል ከሌዋውያን ጎሳ ነው የሚሆነው። እንዲሁም ደግሞ የሌዋውያን ወንድም ብንል ሌሎቹ የነገደ እስራኤል ነው የሚሆኑት። ግን የእስራኤል ሲባል ደግሞ አጠቃላይ እስራኤል ስለሆነ የእስራኤል ወንድም የሚሆነው ደግሞ ነን እስራኤላይት ነው ማለት ነው። ከእስራኤል ውጭ ያሉት ማለትም ኤሳውያንና አረቦች ማለት ነው። ይሄ እኮ ግልጽ ነው። ራሷ እስራኤል ራሷ ወንድም ልትሆን አትችልምና፣ ምክንያቱም እዛ ጋር እየተወራ ያለው ሙሉ እስራኤል ስለሆነ የሆሬብ ክስተትን ይጠቅሳል። የሆሬብ ክስተት ላይ ሙሉ እስራኤልን ህዝበ እስራኤልን እግዚአብሔር ሰብስቦ ያናገረበት ነው። ሙሉ ህዝበ እስራኤልን ሰብስቦ ያናገረው እግዚአብሔር ለነዛ ለሙሉ ለአጠቃላይ ህዝበ እስራኤል ነብይ እንደሚያስነሳላቸው ተነገረ። ከወንድሞቻቸው የሚለው ራሱን አይገልጽም። ኤሳውያንን ወይንም ደግሞ ከአረቦች ነው። እንደ ሙሴ ያለ ነብይ የተነሳ ከኤሳውያን ኦር ከአረቦች ደግሞ ማንም ከመልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ውጪ ማንም የለም። ከአረብ ነገድ ተነስቷል። አዲስ ህግን ይዞ ይመጣ፣ አዲስ ኮቨናንት ይዞ ይመጣ፣ ሶን ሶ ፎርስ። እዚህ ላይ ኮመን ኦብጀክሽን ካለ ማንሳት ትችላለህ። ኦኬ በጣም አሪፍ። እኔ ማለት አሁን እዚህ በዘፍጥረት ምዕራፍ 45 አካባቢ ላይ ከሄድክ ምክንያቱም ጉዳዩ ከእስራኤል ጋር በተያያዘ ነው። የተሰበሰቡት እስራኤላውያን ህዝብ ናቸው። ኦኬ እንደዛ ከተሰበሰቡ እነኚህ ህዝብ እየተነገራቸው ያለውን ሰንበድ ከሩቅ የሚመጣ ሳይሆን በዛው ኮንቴክስት ሁሉ ህዝብ ቤት ውስጥ ያለው ህፃን ሁሉ ተሰብስቦ አይደለም፣ በውክልና ነው የተሰበሰቡት። እዛ ጋር የተሰበሰቡት ሰዎች እየተነገራቸው ከወንድሞቻቸው መካከል ሲል የሆነ ከሩቅ ሌላ አገር ሌላ ምንም የማይታወቅ ኢትዮጵያዊ ምናምን ለማለት ፈልጎም አይደለም። ነገር ግን እንደ እስራኤል ይሄ ስም ለያዕቆብ ከተሰጠ ድረስ ይሄ ስም የማይታወቅ የያዕቆብ ወንድም ደግሞ ኤሳው ሊሆን ይችላል። ምናልባት እንደ የማይታወቅ አረቦች ይችላል። ነገር ግን አረባውን እየሰራ ያለው እነንም ኢትዮጵያውያን ያጠቃልላል ወንድሞቻቸው መካከል ለማለት ማለት ነው።
መስፈን ነው። እኔ እንደዛ አላልኩም። ስትሮማን ፋላሲ ነው እየሰራ ያለው። ስትሮማኒንግ ዩ አር ስትሮማኒንግ ሚ ስትሮማን እያደረክ ነው ያለው። ያላልኩትን ነገር እንዳልክ አድርጎ ነው እየተናገርክ ያለው። ከኢትዮጵያዊ ኦር ደግሞ ከግብፅ ከስልጤ ምናምን እያልኩ አይደለም። እንደዛ አልተናገርኩም። ራሱ የተባልከው ምንድነው? ወንድሞች ነው የተባለው። ወንድሞች የሚባለው ደግሞ ሪፈር የሚያደርገው አረቦችና እስራኤል እንትኖች ኤሳውያንን ነው። ምክንያቱም መጽሐፍ ቅዱስ ራሱ አረቦችና ኤሳውያንን ወንድሞች እያለ ስለሚገልጻቸው ነው ያልኩ እንጂ የማይሆን ነገር አታውራ። አላገናኘሁትም እኔ ከእንትኖች ከሌላ አካል ጋር። ምክንያቱም እዛ ጋር ሙሉ የአጠቃላይ የእስራኤል ወንድም ነን እስራኤላይት ነው የሚሆነው ነው ያስቀመጥኩልህ። ዲስ ኢዝ ቤዚክ ሎጂክ። ገብቶኛል እኮ አነሳ። አሁን ሀሳብን አልካድኩም። ከገባህ ማኑ ነው ሊሆን ይችላል እስራኤል ስትል እዛ ጋር ኤሳውን ልጅ ይችላል። ኖርማሊ ኤሳው ከያዕቆብ ጋር ወንድማቾች ናቸው። ማንም አይሄድም ይዘቡታ። ነገር ግን እስራኤል አረቦች የእስራኤል ወንድሞች አይደሉም ናቸው። ግን ዲስማች አረቦች እስራኤል ወንድም ተብሎ እና ዲስማች በጣም ተጠቀሰ አላየሁም መጽሐፍ ቅዱስ ላይ። ግን ዘፍጥረት ምዕራፍ 16 ክፈት። ዘፍጥረት ምዕራፍ 16 ክፈት ቁጥር 12 እስማኤላውያን አረቦች እስማኤላውያን ናቸው አይደል? ያ ሊሆኑ ይችላሉ። ናቸው ደግሞ ናቸው ሊሆኑ ይችላሉ ሳይሆን ናቸው ፎር ሹር። ምክንያቱም መጽሐፍ ቅዱስም የሚናገረው ነገር ነው። ሂስትሪም ሰው ከፈትክ ዘፍጥረት ምዕራፍ 12 ቁጥር ምዕራፍ 16 ቁጥር 12 እሺ ልክፈት። ሌላ ማለት ዘፍጥረት እዛው 46 ከፍቼልኝ ነበር። 16 ዘፍጥረት 16 ቁጥር 12 እርሱም የበዳ አህያን የሚመስል ሰው ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል፣ እርሱም በወንድሞቹ ሁሉ ፊት ይኖራል ይላል። ያው እዛ ጋር ወንድሞች የተባለው ማንን ነው? መጀመሪያ ደረጃ እነ ሜዳ የተባለው ማን ነው? እዛ ጋራ ያው እንትና እስማኤል እንደሚሆን ተስፋ አደርጋለሁ። እስማኤል ነው የሚጠቅሰው ሐሳቡ። እስማኤል ነው በወንድሞቹ ላይ ይሆናል እጁም የሚለው ማንን ነው? የእስማኤል ወንድሞች ማን ናቸው? ዕብራውያን ይሆናሉ፣ እስራኤላውያን ናቸው ማለት ነው። ዳሴት ክሊርሊ መጽሐፍ ቅዱስ የሚገልጸዋል ማለት ነው። በአጭሩ ፊገር አዘመለስከው። ስለዚህ ባይብል ራሱ ይገልጸዋል ነው ወንድሞች እያለ እስማኤላውያንን የእስራኤል ወንድሞች እያለ አዲስ ሕግን ይዞ የመጣ ነብይ ማን ነው የተነሳ? ከነገደ አረብ በመጽሐፍ ቅዱስ አዲስ ሕግ ያ እንደ ሙሴ ያለ ነብይ ስለሚል እንደ ሙሴ ያለ ነብይ የተነሳ ከነገደ እስራኤል ውጪ ማን ነው እያልኩ ያለሁት። አዲስ ሕግን ይዞ የመጣ አዲስ ከበነንት ይዞ የመጣ ሶን ሶ ፎርስ እንደ ሙሴ ያለ ነብይ ማን ነው? አዲስ ኪዳን ይዞ የመጣ እኔ በመጽሐፍ ቅዱስ ሰማቀው አዲስ ኪዳንን ይዞ የመጣው የአዲስ ኪዳን መስራች ኢየሱስ ክርስቶስ። ሙሴ ሕግን ይዞ ነው የመጣው። ሆላን ሙሴ ሕግ ይዞ ነው የመጣው። ኢየሱስ ሕግ ይዞ ነው የመጣው። ኢየሱስ በደንብ እንደ መጽሐፍ ቅዱስ ላይ እኮ ከህዝብ ጋር አዲስ ኪዳን የሚገባበት ዘመን ይመጣል ብለዋልና ሕግ ነው ይዞ የመጣው ኢየሱስ። መጽሐፍ ቅዱስ ገና አዲስ ኪዳን ነው እከተላለሁ ያለው ኦር ሕግ ነው ይዞ የመጣው? የሙሴን ሕግ እከተላለሁ ነው ያለው ኦር ሕግ ይዞ ነው የመጣው? ቆይ የሙሴን ሕግ እከተላለሁ ነው ያለው መጽሐፍ ብሉይ ኪዳንና አዲስ ኪዳን አዲስ ኪዳንና ብሉይ ኪዳን ሌላ አናዘር ቲንግ ነው። ስለ ሕግ አይደለም። ብሉይ ኪዳን ላይ ያለውና አዲስ ኪዳን ላይ ያለው አዲስ ኪዳን በኢየሱስ ክርስቶስ አዲስ እንደተፈጠራቸው ይህ ሌላ ታሪክ ነው። እየተወራ ያለው ምንድነው ከተባለ ሙሴ ሕግ ይዞ መጥቷል። ኒው ሎ ይዞ መጥቷል። ኢየሱስ ሕግ ይዞ መጥቷል ወይ? ኢየሱስ ነው አልከኝ። አዲስ ኪዳን ሕግ ይዞ መጥቷል ኢየሱስ። ማስረጃ እስቲ እንደ ኢየሱስ አዲስ ኪዳን ይዞ የመጣ ሰው አለ እንዴ? ማስረጃ ኪዳን አይደለም የጠየቁ ሕግ ይዞ የመጣ ነው ያልኩት። ቶሎ በል ማስረጃ ክፈት። ይሄው ትልቁ ላይ ያደርጋለሁ በኔ ቦታ ኪዳን ታዲያ ሕግ በኪዳን ውስጥ አይደል ያለው?
የብሉይ ህግ ይዤ መጥቻለሁ ያለበትን አንድ ጥቅስ ስጠኝ። የአዲስ ኪዳኑ ደግሞ አካል ነው። በብሉይ ኪዳን ህግ ይዤ መጥቻለሁ ያለበትን አንድ ጥቅስ ስጠኝ እባክህ። ነገር የነበረው በአዲስ ኪዳን ተገለጠ ማለት ነው። እሺ አንተ ካላመጣ እኛ ወደ ጥቅሶቹ እናልፋለን እና ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ራሱ ቃል በቃል የማልጉዳት ሶሪ የሆነ ልጅ ሀሳቡ ትንሽ በዛ ተስፋፋ እንትን ብናጠበው ግን አሪፍ ነው ማለት ቅድም ብራ አንተ መሃል ከወጣ በኋላ እዚህ በዮሐንስ ላይ ማነሳለኝ እዚህ ቦታም ገና በትንቢት ላይ ሐሳቦችን ትንሽ ዘብረቅረቅ ስለምሉብን ሰብስባርገን ሐሳብ ብንወር ይስለኛል ይሄ ለቃ ሳያልቅ ይሄዳል። ቀጥል አነስ መርሐባ ኢየሱስ ክርስቶስ ቃል በቃል የሙሴን ህግ እንድትጠብቁ ነው እንጂ የተናገረው ማንም ሰው የትኛውም ስኮላር ኢየሱስ ክርስቶስ ህግን ይዞ ኒውሎ ይዞ መጥቷል ብሎ የሚያምን ሰው የለም። ምክንያቱም ኢየሱስ ክርስቶስ ራሱ ጠብቁ ያለው የሙሴን ህግ ነው ራሱ ማለት ነው። ማቴዎስ ወንጌል ምዕራፍ 23 ላይ መመልከት እንችላለን። የሙሴን እኔ ህግና ነቢያትን ይኸው ለመሻር የመጣው አይምሰላችሁ ለፈጽም እንጂ ለመሻር አልመጣውም እያለ ለማድረግ እንደመጣ ነው እንጂ የሚናገረው ሊሽር እንዳልመጣ አዲስ ህግን ይዞ እንዳልመጣም ጭምር ነው። የሙሴን ህግ ነው ሲከተል የነበረው ራሱ ማለት ነው። ኢየሱስ አዲስ ህግን ይዞ አልመጣም። ኒው ሎ ይዞ የመጣው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ኢየሱስ ህግ ይዞ መጥቷል የምትል ከሆነ ያው አንድ ስኮላር ክፍትልንና እዚህ ጋራ እንቀበለ። አንድ ስኮላር በጣም አሪፍ። ምናልባት እንግዲህ መጽሐፍ ቅዱሳችን እናንተ ራሱ ከመን ስትናገሩ ራሱ ምናልባት አዲስ ኪዳን ብላችሁ በብሉይ ኪዳን ብላችሁ ስትናገሩት አዲስ ኪዳን ምን ላይ ተመስርቶ ነው ምናልባት አዲስ ኪዳን የሆነው? ብሉይ ኪዳንስ ከየት ነው የተነሳው? ማን ነው ያመጣው የሚለውን ሐሳብ ከተነሳን ሌሎቹን ደግሞ ስለ ህጉ ወደ ውስጥ ላይ እንገባለን። ግን በኪዳን ደረጃ አዲስ ኪዳን አለ፣ ብሉይ ኪዳን አለ። ያ ብሉይ ኪዳን ማን ላይ ነው የመጣው? በሙሴ። አዲስ ኪዳንስ በክርስቶስ ነው የጀመረው። ስለዚህ አይደለም ማስረጃውን ላምጣልህ መስፍን። እኛ ያወራ ነው ስለ ኪዳን አይደለም፣ ስለ ኪዳን አይደለም እየተወራ ስለ ህግ ነው እያወራን ያለ ነው። አዲስ ኪዳንና ስለ ብሉይ ኪዳን አይደለም እያወራን ያለ ነው። አዲስ ኪዳን የተባለው ከምን አንፃር ነው? ብሉይ ኪዳን የተባለው ከምን አንፃር? ስለሱ አይደለም እያወራን ያለ ነው። እየተወራ ያለው ስለ ህግ ነው። ህግ ያመጣ ነብይ ማን ነው? ኢየሱስ ህግ አምጥቷል ወይ ነው? ህግን አምጥቻለሁ ያለበትን ስጠኝ ቴክስ። ኦኬ ከሰማችሁ ምናልባት አሁንም በደንብ አድርጋችሁ አድምጡኝ። ህግ በኪዳን ውስጥ ነው ያለው። ኪዳን ሳይኖር አንድ ህግ ሊኖር አይችልም። ስለዚህ ማለት ሐሳብን እያገኛችሁኝ ነው። ኪዳን ሳይኖር ያለ ኪዳን አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን ተብሎ የተከፈለው እንዳልናገር እያደረጋችሁኝ ስለሆነ ነው። እንደላርክ አይደለም ትናገራለህ፣ እየደጋገምኩ ስለሆነ እየተደጋገመ ነው ያለው። ምክንያቱም ስለ አዲስ ኪዳንና ስለ ብሉይ ኪዳን ስለ ኪዳን ይሄን ነገር እንተው በቃ። ስለ ኪዳንና ህግን መለየት ካልቻልክ እሺ እናቆየውና ይሄንን ዘዳግም ምዕራፍ 34 ቁጥር 10 ላይ እንደ ሙሴ ያለ ነብይ በእስራኤል ምድር እንደማይነሳ ይናገራል። ስለዚህ ኢየሱስ ክርስቶስ ሊሆን አይችልም ማለት ነው። ኢየሱስ ክርስቶስ እንደሆነ እኮ እዚህ በሐዋርያት ሥራ ላይ በአዲስ ኪዳን ተገልጧል። ሐዋርያት በራሳቸው አንደበት ኢየሱስ እንደሆነ በደንብ አድርጎ ይናገራል። ያ እኔ ስለ ሐዋርያት አልጠየቅኩም። ከሱ በፊት ያለው ግን ዘዳግም ምዕራፍ 34 በእስራኤል ምድር እንደማይነሳ እንደ ሙሴ ያለ ነብይ ሲነግረን ወደፊትም ጭምር እንደማይነሳ ሲነግረን አንድ ጸሐፊ ሐዋርያት ሥራን ጻፈው ሉቃስ ወሬቨር መጥቶ ለኢየሱስ ነው ቢለን ምን አገባኝ እኔ? እንደው ውሸታም ነው እያስባለ እግዚአብሔርን እንመን ኦር ሉቃስን ልመን ሆነ እግዚአብሔር እዛ ጋር ከላይ ዘዳግም 34 10 ላይ እንደ ሙሴ ያለ ነብይ አይነሳም አለኝ። ማንን ልመን? ምን አረጋችሁ መሰለ እናንተ ኪዳኑን ጣችሁ ህግ የምለው ነገር ላይ ብቻ ነው ማለት ነው። ህግ ማለት እኮ በኪዳን ውስጥ ተቀፈ ነው። ምናልባት ስለ ህግ ለማውጣት አስፈላጊ የሆነ ኪዳን መለየት አለብን። መጽሐፍ ቅዱስ ላይ በኤርሚያስ ምዕራፍ 31 ቁጥር 31 ላይ እግዚአብሔር ከእስራኤል ጋር አዲስ እስራኤል እና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ብሎ አስቀምጧል። ይሄን መቼ ነው የገባው? በነብዩ መሐመድ ጊዜ ነው እንዴ? አረመስ ዲስ ኢዝ ናት ፌር እባክህ።
ቢያንስ ፌሩን ካላው ካላቅም ማለት ይቻላል። እያወራ ያለሁት ህጉን ተው ነው። እሺ ህጉ ላይ ስንጨቃጨቅ ተው ነው። እሺ ምን አጨቃጨቀ? ዘዳግም 34 ላይ ኢየሱስ ነው አልከኝ አንተ። እኔ ደግሞ ዘዳግም 34 10 ላይ ኖ ኢየሱስ አይደለም እግዚአብሔር እንደ ሙሴ ያለ በእስራኤል ምድር አይነሳም ነብይ አይነሳም አለኝ። እግዚአብሔርን ልመን ኦር ሉቃስን ልመን እያልኩ ነው ያለሁት። እኔ እግዚአብሔርን ባምን ይሻለኛል። እግዚአብሔር 34 10 ላይ አይነሳም እንደ ሙሴ ወደፊትም አለ። ስለዚህ ነብይ እንደ ሙሴ ያለ በእስራኤል ምድር አይነሳም ማለት ነው። ኢየሱስ ደግሞ እስራኤላዊ ነው። ኢየሱስ ሊሆን አይችልም ማለት ነው። ኦኬ ሐሳቢ ጥሩ ነው። በዛው ሎጂክ ከሄድን እግዚአብሔር ከወንድሞቻችሁ መካከል እንደኔ አይነት ነብይ ወንድሞቻችሁ መካከል እንደኔ አይነት ነብይ ያስነሳላችኋል አይደለ? እንደኔ አይነት ኧረ መልሰን የጠየቀን መጀመሪያ እንዴ ይሄኛውን ሞግት እንጂ መጀመሪያ የሰጠ ጥቅስ እኮ አለ። እንደ ሙሴ ያለ ነብይ ከዚያ ወዲያ አይነሳም ማለህ እኮ። እዚህ ላይ አስቀጥለው ምን ሆነ ነው? እንደ ሙሴ ለነማን ነው የምነሳው ነው? ለነማን ነው የምነሳው? አሁን ለምሳሌ ነብዩ መሐመድ ለማን ነው የምነሳው? እሱን አውሩ በቃ እሱ ላይ አውሩ። ለነማን ነው የሚነሳው የሚለው እኮ ይሄ ምላሽ እየሰጠው ነው። የሚነሳው ከነገደ እስራኤል ውጪ ነው የሚነሳው። ለእስራኤላውያንም ጭምር ነው፣ ለሁሉም ነው የሚነሳው። ግን የሚነሳው ከነገደ እስራኤል ውጪ ነው። ለምን አልክ ካለ እግዚአብሔር ነው ያለኝ። እግዚአብሔር ምን አለኝ? ዘዳግም 34 10 ላይ እንደ ሙሴ ያለ ነብይ በእስራኤል ምድር አይነሳም አለኝ። እንደ ሙሴ ያለ ነብይ በእስራኤል ምድር የማይነሳ ከሆነ ከእስራኤል ውጪ ነው ማለት ነው የሚነሳው። ወንድሞች የሚለውስ ሌሎችን ይገልጻል እንዴ ስንል፣ አዎ ይገልጻል። ማንን ይገልጻል? እስማኤላውያንና ኢሳውያንን ይገልጻል። ይህንንም ደግሞ ቅድም ቢብሊካሊ ማሳይቻለሁ። ክሊርሊ አይነሳም ካለ የነብይ ደግሞ የሚነሳው ከአረቦች ኦር ከኢሳውያን ነው ማለት ነው። ተነስቷል ወይ ብለን ስንል፣ አዎ ተነስቶ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እናገኛለን ነው። መሞገት ከቻልክ ሞግት። ሌላ ወሬ ግን እንዳታወራ። ቅድም ኢብራሂም ምናልባት ያነሳው ሐሳብ በዮሐንስ ወንጌል ምዕራፍ 1:18 ኢብራሂምን ተው እባክህ። እዚህ ለብቻ አይሁዳውያን ቆይ ሐሳቡ ስለሚገናኝ ነው። ስለዚህ እያወራን ስለነበረ ነው ብናራው እንጂ መጥራት ፈልጌ አይደለም። በዮሐንስ ወንጌል ምዕራፍ 1:18 ላይ የአይሁድ ሽማግሌዎች ወደዛ ሰው ወደ መጥምቁ ዮሐንስ ልከው ማን እንበልህ ብለው ሲጠይቁት ነብዩ ነህን ወይም ኤልያስ ነህ ብለው ሲጠይቁት እስራኤላውያን ናቸው ያን ነብይ እየጠበቁ የነበሩት ወይስ ደግሞ የአረብ ሰዎች? ይሄንንም እንድትመልስልኝ በዛው አጋጣሚ። ምክንያቱም መጽሐፉ የተጻፈው እስራኤላውያን ነው የሚታወቀው። በዛው ሎጂክ እየጠበቁ ያሉት ነብዩንም ይጠብቃሉ፣ ኤልያስም ይመጣል ተብሎ ተነግሯል። ስለዚህ ኤልያስንም እየጠበቁ ነው። ስለዚህ መጥምቁ ዮሐንስን ሲጠይቁ አንተ ነብዩ ነህ ወይስ ኤልያስ ነህ ብለው ሲጠይቁት አይደለሁም ብሎ ሲመልስ እንዴት ነው እነሱ ሊጠይቁ አይቻሉ? እየቻሉት ነው፣ እየጠበቁ መሆኑን የምትረዳው በዛ ነው። አዎ ነብዩ እኮ እኔ ማለት ነው ለእስራኤል አይነሳም አላልኩም። ለእስራኤላውያን ነው የሚነሳው። ለእስራኤላውያን የሚነሳ ለሌሎችም ይነሳል። ለእስራኤላውያን ደግሞ ከየት ነው የሚነሳው ነው ወሳኙ። የሚነሳው ግን ለእስራኤላውያን ከነገደ እስራኤል ውጪ ነው። ያንንም ነው መጽሐፍ ቅዱስ እያለ ያለው። ይሄ እኮ የሚገናኝ ነጥብ አይደለም ራሱ ኢየሱስ እንዳልሆነ እንደው የሚያሳይ ነው። ዮሐንስ ወንጌል ምዕራፍ 1:19 ላይ ያለው እስራኤል አይደለም ማለት ከእስራኤል ውጪ እንደሆነ ማስረጃ ስጠኝ። ዘዳግም ምዕራፍ 34 ቁጥር 10 ላይ እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ዘንድ አልተነሳም። ቡም አልተነሳም ማለት እንጂ አይነሳም ማለት አልተነሳም ማለትና አይነሳም የሚለው ሐሳቦች እንዴት አገናኛቸው? እንዴት ነው ያገናኘኸው? አነስ እንዴት አገናኘኸው ከተባለ አነስ ያገናኘው የመጽሐፍ ቅዱስ ቅጂዎችን ስንመለከት ሰማሪታን ፔንታተክ የሚባል አለ። ማለትም ጥንታዊ ከሚባሉ ወደ ክታቦች ሰማሪታን ፔንታተክን ደግሞ ሳነበው ምን ይላል? ዊል ነቨር አራይዝ ነው የሚለው። ዊል ደግሞ ምንድን ነው? ፊቸርን የሚጨምራል አይጨምርም? የሆነ እንግሊዝኛ ተምረህ ከሆነ 5ኛ ክላስ 6ኛ 7ኛ ክላስ ላይ ፊቸር ቴንስ ነው። ፊቸር እንደሆነ ገብቶኛል። እዛው መጽሐፉ አይነሳም አንተ ያስቆቅ እንጂ ትክክል አይደለም ማለትና ፈጽሞ አይነሳም የምለውን አንተ እዚህ በማለት በሰመረ ታሪክ ውስጥ ገብተህ የእንግሊዝኛውን ትርጉም አምጥተህ ዊል የምለው ወደፊት ፈጽሞ ከእስራኤል ነብይ አይነሳም ብሏል። ዘዳግም ላይ እንደዛ ካለ ኢየሱስ ክርስቶስ ነብይ እንደሆነ ደግሞ እናንተ ታምናላችሁ? ቆይ
ኢየሱስ ክርስቶስ ነቢይ እንደሆነ ታውቃላችሁ ወይም ታምናላችሁ። ሲቀጥል ደግሞ አይሁዳዊ እንደሆነ ታውቃላችሁ። ታዲያስ ይሄ ጋር አይጋጭብህም? ኧረ በፍጹም አይጋጭም። በፍጹም። እሺ መስፍን እንዴት እንደማይጋጭ ታውቃለህ? ኢየሱስ ነብይ ነው፣ ኤልያስ ነብይ ነው፣ ዳዊት ነብይ ነው፣ ሰለሞን ነብይ ነው። ነገር ግን እነዚህ ነብያት ሁሉ በእስራኤል ነው የተነሱት። ከማ በኋላ? ከሙሴ በኋላ። ግን እንደ ሙሴ ያለ ነብይ አይደሉም ነው። ዳስ ዘ ፖይንት። ነብያት ይነሳሉ፣ ነብይ ሊሆኑ ይችላሉ። አይደለም ያለው እንደ ሙሴ የተባለው እዛ ጋራ ዩኒክነስ አለ ለዛ ነብይ የተሰጠ። ግን እንደ ሙሴ ያለ ነብይ አይደሉም ነው። እነዚህ ሁላ ነብያት እንደ ሙሴ ያለም ነው አይነሳም የተባለው እንጂ ነብይ አይነሳም አልተባለም። የማይገናኝ ነገር ነው አገኝ። ስለዚህ የአንተ ሳማርታን ሐሳብ የወደቀው እዚሁ ጋር ነው ፌል ያደረገው። ለምን አንተ ወስደህ ከአይሁድ ውጪ ያለው ውስጥ እንጂ የምነሳው ነብዩ ከአይሁድ አይደለም። ስለዚህ ከአይሁድ ውጪ ለሆነው ነብይ አይሁዳውያን እየጠበቁት ነው ማለት ነው። ኢየሱስ ክርስቶስ ጋር ማለትም መጥምቁ ዮሐንስ ጋር እኚህ ሽማግሌዎች ልከው አንተ ማለት መጥምቁ ዮሐንስ ማለት ኤልያስ ነህ ወይስ ነብዩ ነህ ብለው ሲጠይቁት ከሌላ ከሆነ ሰፈር ስለመጣ ኢየሱስ ክርስቶስ አይሁዳዊ አይደለም ማለት ነው። እዚህ ጋር ተንጀብል በህይወት ያለ እዛ ቦታ ሰዎች እየጠበቁ ያሉ ሰዎችን ወስደህ ከሌላ ቦታ ከአረብ ሀገር እንደምነሳ ቢያውቁ ኖሮ መጥምቁ ዮሐንስም ራሱ ከሆነ ነብይ ነው። ኦኬ ነብይ ከሆነ ደግሞ እንዴት እሱ ጋር ሊልኩ ይችላሉ? ስለ ነብዩ መጠየቅስ እንዴት ይችላሉ? አይሁዳዊ እንደሆነ በደንብ አድርገው ያውቁታል። አሁን ገና ጥሩ ጥያቄ ጠይቅ። ስለዚህ መስፍን አንዴ መስፍን አሁን ገና ጥሩ ጥያቄ ጠይቅ። ጥያቄውን በትክክል አላቀረብከው ምን ያቀርብልሃለሁ? ምንድነው ያለው ወገናችን መስፍን? መጥምቁ ዮሐንስ እኮ ሂዝ ጂው አይሁዳዊ ነው። ታዲያ ለምንድነው ነብዩ ነህ ብለው የጠየቁት? ይሄ ነብይ አይሁዳዊ ካልሆነ የሚል ጥያቄ ነው። this is the only good question። ጥሩ ጥያቄ ጠየቀው። ብቸኛው ጥያቄ ነው። ኦኬ ጥያቄውን ደግሞ እንመልሳለን። እኛ ሙስሊሞች ሁሌ እንመልሳለን ለምንናገረው ነገር ማለት ነው። ክሌም ለምናደርገው ነገር ምንድነው ታዲያ የኛ መልስ ከተባለ ኦኬ መጥምቁ ዮሐንስ አይሁዳዊ ነው። በዛው ተመሳሳይ ሰዓት ግን መጥምቁ ዮሐንስ ምንድነው ከነገደ ምንድነው? መስፍን አንዴ እዚህ ጋር ኮንፈርም አድርገኝ። ከነገደ ሌዊ ነው። አመሰግናለሁ። መሲሁ ከነገደ ምንድነው? ከነገደ ይሁዳ። ታዲያ እነዚህ ሰዎች መጥምቁ ዮሐንስ ኤልያስና ነብዩ ነህ ብሎ እንዴት ይጠይቁት? ኤልያስና ክርስቶስና መጥምቁ ዮሐንስ ከነገደ ሌዊ ሆኖ ሳለ ለምንድን ነው እነዚህ ሰዎች ከነገደ ይሁዳ የሆነውን ኢየሱስ ክርስቶስ ነህ ብሎ የሚጠይቁት? ምክንያቱም ከነገደ ይሁዳ ስለሆነ ክርስቶስ ለምን ይጠይቁታል? ክርስቶስ መጥምቁ ዮሐንስ እኮ ከነገደ ሌዊ ነው። ኦልሬዲ ለምን ይጠይቁታል? እነዚህ ሰዎች ያን ያህል የለቀቀ ክሉና መንበራቸው ምንረዳበት ነው። አናስ ተቀዋዳስ አይሰማም? ትሰማለህ? ይብሮ አይሰማም? በነገር ብቻ ነው ተቋረጠው። ሶሪ እሺ ሆላ አሁን ደግመላለሁ። ችግር የለውም። ለምንድን ነው ማለት ጥያቄውን አግኝቼዋለሁ። ልመልስልህ፣ አዳምጥ። ኦኬ እነዚህ ሰዎች ያን ያህል የለቀቀ ክሉ አልነበራቸውም ነው። እንዴት ነው የምናውቀው ይሄንን ከተባለ መጥምቁ ዮሐንስ ከነገደ ሌዊ ሆኖ ሳለ እንደምናውቀው ደግሞ በመጽሐፍ ቅዱስም እንደተገለጸው መሲሁ ይመጣል የተባለው ከነገደ ይሁዳ ነው። ታዲያ ከነገደ ሌዊ የሆነውን መጥምቁ ዮሐንስን ከነገደ ይሁዳ የሆነውን ክርስቶስን ነህን ብሎ እንዴት ይጠይቁታል? ለምን ይጠይቁታል? ራሱ አይጠየቅም ነበረ። ነገር ግን ይሄ ምንን ያሳየናል ከተባለ እነዚህ ሰዎች የለቀቀ ያን ያህል እውቀቱ እንዳልነበራቸው ነው የምንገነዘበው። ዲስ ኢዝ ሲምፕል በጣም በተመሳሳይ አናሎጂ የጠቀስኩት ጥቅስ ላይ የሰጠው ሐሳብ አይተሃል አይደለ? ይዘው የጠቀስኩት ጥቅስ ላይ የሰጡት ሐሳብ በጣም ትክክል ሐሳብ የጠቀስኩት ጥቅስ ላይ ይዘው ጥቅሱ ላይ እነዚህ ሰዎች በተመሳሳይ መልኩ ክርስቶስ ነህን ብሎ ጠይቁት፣ አይደለውም አለ። መሲሁ ነህን ብሎ ጠይቁት፣ አይደለውም አለ። የለነገሩ ሲም ነው። ኤልያስ ነህን ብሎ ጠይቁት፣ አይደለውም አለ። ነብዩ ነህን ብሎ ጠይቁት፣ አይደለውም አለ። ነብዩና ክርስቶስ ደሴም ፐርሰን ደሴም አካል ከሆኑ ለምንድን ነው እነዚህ ሰዎች ደጋሚ የጠየቁት? ራሱ ለምን ድጋሚ ይጠይቁታል? አይጠይቁትም ነበረ ራሱ። ነገር ግን እነዚህ ሰዎች አንደርስታንዲንግ አልነበራቸውም እንኳን ብንል ለምንድን ነው መጥምቁ ዮሐንስ ያላረማቸው ራሱ ማለት ነው? ይህንን ራሱ መልስልን። በነካ እጅ ካነሳኸው አይቀር ማለት ነው። እኛ መልሰናል።
ተቆራረጠብኝ። ነገ ብቻ ነው መሰለኝ አላውቅም። ታቡን 1 ሚሊዮን አስገቡት ጀማው ኢብሮ ሰማል ድምጽ አንድ ጊዜ ይቅርታ። እሺ ማሂር አዲስ ቪዲዮ ለቋልና እባካችሁ እየገባን እናደርግ። እሺ ስታክ ያደርግብናል። እናንተ ጋር ይሰማል። ትንሽ የነጋ እየቆመ ነው በመሀል ላይ እንትን የምለው እኔ ደከመኝ። ጀማል ምን አለ? ማሂር ቪዲዮ ለቋል። ይቅርታ ማለት የሆነ ኔትወርክ ነገ ይረብሻል ይመስለኛል። የተወሰነ ሀሳብ ብቻ ነው ከውስጥ ሰማሁት። ኢብራ ራሱ ይቆማል። ነገ ተወሰነ ስታክ ያደርግብኛል። ወተብትመለስ ግን በዋናነት ቅድም ካመጣው ክሌም ጋር በቃ ኔትወርክ አስተካክለና ይቅርታ እኔ ነኝ ያወረድኩሽ። ማነህ መስፍንዬ ጥሩ ጸባይ ነው ያለ ማሻአላ። ተመልሰን አንጠብቃለን። በቃ ኦልዌይስ ኩክድ መሆን እኔ ክርስቲያኖች በመቼ እንትን እንደሚሉ አላውቅም። እኔ እሺ ታብታቡን 1 ሚሊዮን አስገቡት ጀማዎች፣ ታብታቡን 1 ሚሊዮን አስገቡት። ዛሬ እያወራን ያለ ነው። ማሂርም ቪዲዮ ለቋል፣ እኔም ቪዲዮ ለቅ ያለው እየገባችሁ ሼር ኮፒ ሊንክ አድርጉላችሁ። ዛሬ በነብዩ መሐመድ አለይሂ ሰላቱ ሰላም ትንቢት በባይብል ላይ አለ ወይስ የለም የሚል የሚገርም ርዕስ ይዘን እያወራን ነው። የሚገርም ስለዚህ የለም የሚል ክርስቲያን ካለ መግባት ይችላል ማለት ነው። ኤኒዋንስ በቃ የትኛውም ክርስቲያን እኔ አለው የምትሉ ካላችሁ መግባት። ኤች ማን ልበል? ተዋህዶ ምናልባት በጣም ቆይ እኮ ከኛ ጋር አውርታችሁ ነበር ይብሮ ነው እንዴ? እሺ እሺ ደግ እሺ። ኤችም ክርስቲያን ነው። እሺ ኤች ሰላም ባላል። እኔም ክርስቲያን ነኝ። እንዴት ናችሁ? ጌታ ሰላም ነው። እንዴት ነው? አለ አይ ጥሩ እንትን አክቹአሊ ረጅም ሰዓት ቆይቻለሁ እና ጥያቄ ምንድነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የእስልምና ስሞች አሉ አይደል? እነዚህ አብደላ፣ መሐመድ፣ ኢማም ግን አሉ አይደል? አለ የእስልምና ስም አይደለም። የእስልምና ስም አይደለም። ኦኬ የእስልምና ስም ሳይሆን እሺ ቀጥል፣ በቃ ችግር የለውም ጨርስ። መሐመድ ማለትም ራሱ የእስልምና ስም አይደለም። ጨርስ። እሺ ጨረስክ? አይ ጀስት ሾርት እንድታብራራልኝ። እሺ ሄድበት። እሺ ስሞች እንደየአካባቢው ለምሳሌ እስራኤል የሚባል ስም አለ፣ ጅብራኤል ወይ ደግሞ ጅብሪል የሚባል ስም አለ፣ ዘካሪያ ወይ ደግሞ ያህ ማለት እንግዲህ ያህዌ ነው ተብሎ ነው የሚታወቀው። ያህ የሚለው ማለት ነው። ግን እኔ ያህዌን አልቀበልም። ያህ የሚለው ትክክል ነው፣ የአምላክ ስም ሊሆን ይችላል። ከዛ በተረፈ ዘከሪያ ማለት የያህዌን ማስታወስን አስመልክቶ ማለትም የአምላክን ማስታወስ አስመልክቶ ይሁን እንዲህ አይነት ስሞች ናቸው። ለምሳሌ አብደላህ ማለት የአላህ ባሪያ ማለት ነው። ባጭሩ አብደላህ ማለት የአላህ ባሪያ ነው። አብዱራህማን ማለት የአራህማኑ የሩህሩሁ ባሪያ ማለት ነው። ሌላ ነገር የለውም። ገብረ ኢየሱስ እንደሚሉት ገብረ እግዚአብሔር እንደሚሉት እንደዚህ አይነት ነገር ነው ስሞቹ። ሙሐመድ የሚለው ስም የሙስሊም ስም አይደለም። የሚለው ሙሐመድ የሙስሊም ስም ነው። የነብዩ ሰለላሁ ዐለይሂ ወሰለም ስም ነው። የሙስሊም ስም ነው ሲባል ከሙስሊም ውጭ አይጠቀመውም ማለት አይደለም። ቋንቋ ነው የሚጠቀመው፣ ከቋንቋ አንፃር ነው ጥቅም ያለው። ምስጉን ማለት ነው፣ የተመሰገነ ማለት ነው። ሌላ ነገር የለውም። እና ያ የወጣበትም የራሱ የሆነ ምክንያት ይኖረዋል። ከስሞች ጋር ቋንቋዊ ሙግት ይሄን ያህል እንትን የለውም። አሁን ወደ ርዕሳችን እንመለስና ነብዩ መሐመድ በባይብል አልተጠቀሱም ብለህ ነው የምታምነው ጌታፍ? እኔ ነብዩ መሐመድ ነብዩ እንደሆኑ አምናለሁ። ነገር ግን በባይብል አልተጠቀሱም ብዬ አምናለሁ። አሁን ስትከራከሩት ግማሽ ላይ ደርሼ ሰምቻለሁና ክሊርሊ ሊኖር ይችላል። ክሊርሊ አሁን እናንተ የሆነ ዲፕ የሆነ ዲግ እያደረጋችሁ የነበሩትን የቋንቋ የረጅም ቋንቋ ጥናት አርጋችሁ ምናምን ስለሆነ አሁን እኔ እስካለኝ መረጃ እና ምክንያቱም ባይብል የነበብኩት ባይብል አሁን በእጄ ላይ ባለው ደረጃ መሐመድ የሚል ክሊርሊ የተቀመጠ ነገር የለም። እሺ ችግር የለውም። አንተ ስለማታውቀው በቃ አንተ ሌላ ሰውን ጠይቅ። እሺ ሌላ ሰው እናወራ። ለዛ እኮ ነው አንተን ያለፍኩ። አነስ ወይ እናሳየው። እሺ ስማ
የሀበኩክን እናንሳ ወይስ ይቅር ኔክስት እናድርገው? ኔክስት እናድርገው። ኔክስት አሻር እሺ ኔክስት በቃ ከነሱ ጋር እንቀጥላው። መሀልዬን ክፈትለት አንዴ እናሳየውና እንትን እንበለው። ስማ አነስ ወይ ስምህን ግን አውቀነው አለ ወይ? ትርጉም ሌላ ስም አሰጠውም በእናትህ እየሳቁ። አይ እንግሊዘኛ አይደለም እንግሊዘኛ አይደለም። እሺ እሺ አነስ አነስ ኢብኑ ማሊክ ይባላል። የነብዩ አለይሂ ሰላቱ ወሰላም በጣም ታላቅ ባልደረባ ነውና በጣም የሚገርም ሰሃቢይ ነው። በሱ ስም የተሰየመ አረብኛ ቋንቋ ነው እና ያ ነው። እሺ ማሊ ሰለሞን ላይ ሊድልህ አንብቤዋለሁ። መሐመድ ይላል። አዎ አረጋጋው። እዛ ደግሞ መጽሐፍ ቅዱስ ላይ ሂድና ባይብል ላይ ሂድና ባይብል ላይ ምን ይላል? ይሄ ባይብል ነው። ይሄ ባይብል አለ። ይሄ ምንድን ነው? ይሄ ባይብል ነው። ይሄ ባይብል በአማርኛ ኧረ ጌታ ላውጣው። እኔ እጄ ላይ ያለውን ያልኳቸው። እኔ አሁን በእጄ ላይ ባለው ባይብል እየተከራከርኩ ነው እንጂ እናንተ የራሳችሁ የሆነ ባይብል ምናምን ሊኖር ይችላል። አላውቅም። የራሳችን ማለት የራስ ሊኖር ይችላል እኮ ነው። አሁን እኔ በእጄ ባለው ላይ ነው። ወይ ጉድ! ኧረ ጌታፍ ቆይ ላውጣልህ ምን እንደሚል እኔ ባይብል ላይ። ኧረ ቆይ ጉግል ላይ እንገባለን። እንትን ልበል ጉግል እናድርግልህ። ይኸውልህ ምንድነው የምናደርገው? እሺ አነስ ሂድ ቀጥልሽ። ኢብሮ ጎግል አድርግለት። እስከዛ ጌታፍ አንተ ጋር ያለው ምንድነው የሚለው? እሺ ላውጣልህ። ቆይ አንተ ጋር ያለው ባይብል ይሄ በሊትራል እጄ ላይ ያለ ባይብል አለ ራሱ አማርኛ እኮ አማርኛ ሃርድ ኮፒ። አዎ በአማርኛ ነው እንዴ ሰለሞን የጻፈው? እንትና ጌታ ነው አይደለም አይደል? ኦኬ ሶ ታዲያ ወደ በኩር ቃሉ ራሱ የጻፈበት በምን ነበረ? አይ ቲንክ መሀል የሰለሞንን ዕብራይስጥ ነው የተጻፈው። አዎ በዕብራይስጥ ነው። ጎበዝ ልጅ። ሶ ዕብራይስጡ ጋር እንሂድና እስቲ በራሱ የጻፈውን እንመልከታ። አይደለም? እሺ ጎግል አድርገን ያው ጎግል አድርገን ተመልከት። ሶንግ ኦፍ ሰሎሞን 5:16 ሂብሩ። እሺ ይኸው ኦልራይት፣ ይኸው አመጣልን ገባ። ከዛ ሶንግ ኦፍ ሰሎሞን እሺ መጣ። ይኸው ላቭሊ ብሎ ያስቀምጠው አማርኛ። እስቲ ይኸው ምንድነው የሚለው? እስቲ መሐመዲያን ኦ ስለዚህ ይላል ማለት ነው የዕብራይስጡ ሰለሞን የጻፈበት። አዎ ግን መሐመዲን ይላል። የስ ይላል። ግን ያ መሐመዲን የምትለው እኮ በቋንቋ ሎጂክ ከሆነ እኮ መሐመድ የእስልምና ስም ብቻ አይደለም አላችሁ ማለት። ሌላ መሐመድስ ቢሆን በምን ታውቃለህ? ቋንቋ ካልሆነ ያ በምንድን ነው የምናውቀው ከተባለ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚናገር አውዱን ሙሉ ስናነበክ ቁጥር 9 ጀምሮ ስለ መልእክተኛው ሰለላሁ ዐለይሂ ወሰለም መገለጫዎች እየተናገረ ስለሚመጣ እነዛም መገለጫዎች ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ብቻ ስለሚያሟሉት መገለጫዎችንም መመልከት እንችላለን። ምክንያቱም እዛው ላይ he was an Arab አለ። እሱ አረብ ነው ይላል። መሀልዬ ላይ ክፈትለት ይብሮ አንዴ ምንድን ነው ይላል? በነገራችን ላይ እኔ በነብዩ መሐመድ ነብይነት አምናለሁ። ታውቃለህ? በነብይነታቸው ታምናለህ? አምናለሁ፣ ግን በመጽሐፍ ላይ መኖራቸው ነው እንጂ አምናለሁ። እንኳን እሳቸውንና ዳንሳን ነብይ ነው ብለዋል። ቆይ በነብይነታቸው መታመን ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ እንደተጠቀሱ ተናግረዋል። ለምን አትቀበልም? እሱ ነው ኤግዛክት። አይ ኖ እኔ ነብይነታቸውን ተቀብያለሁ አልኩ እኮ እሱ የኔ እምነት ነው። ግን በመጽሐፍ ቅዱስ ላይ አለ ወይ ላልከው እኔ እስከማውቀውና በእጄ ባነበብኩት እያነበብኩት ባለ አሁን እኮ አወጣልኝ። እኔ አነስ አትልፋ። አነስ እኔ እኮ ያለፍኩት እኮ በምክንያት ነው። እሺ አትልፋ። እሱ ላይ እኔና እሱ እንተዋወቃለን፣ በውስጥም እናወራለን ምናምን። አይዲዮሎጂ አለው፣ የራሱ የሆነ አይዲዮሎጂ አለው እሱ እና በዋናነት ኢንሻአላህ ግን አንድ ቀን ይሰልማል ብዬ ተስፋ አደርጋለሁ። ኢንሻአላህ
የራሱ ባይብልንም ይቀበላል በነገር ላይ እሺ፣ ቁርአንንም ባይብልንም ይቀበላል። ከባይብልም ከቁርአንም ይቀበለዋል። ልክ እንደ ማን መሰለ? እንደ ማን ነው? እግዚአብሔርም አላህም ይመቸኛል በሚለው ነው አሁን ያለው ማለት ነው። አላህ አሁን ኢንሻአላህ ወደፊት አንድ ሰው አንድ አይደሉም፣ አንድ ናቸው እኮ አይደል? ለዛ እኮ ነው የምልህ። ስለዚህ ወደፊት ግን ወደ አንዱ አሁን እሱ ያለው ሙዘብዘቢነ በይነ ذلك لا اله هؤلاء ولا اله هؤلاء እና አሁን አትያዙት ኢንሻአላህ ይማር እሱ የሚጠይቀው ካለ እንመለስለታለን። ባይሆን ግን ጥሩ ፖይንት አግኝተናል ዛሬ እየተማረ ነው። መሐመድ የሚለውን ስም አለይሂ ሰላቱ ወሰላም ነው መሰለኝ። ኦኬ ቴንክ ዩ ጋይስ በጣም ሰርች አደርጋለሁ ከስር ሆኜ አዳምጣለሁ ከስር። እሺ ኖ አይደለም ከስር ሆኜ ነው የምሰማው። ቤት ነው ተቀመጥ ጌታፍ ወላሂ ተቀመጥ። እሺ እንደ ቤትህ ነው ማየው እና እንትን ስትፈልግ መሄድ ትችላለህ፣ ስትፈልግ መቀመጥ ማንም ሊያስወጣ አይችልም። እሺ እና የክብር እንግዳ ነህ አታስብ፣ ሁሉ ጊዜ እስከምትሰልም ድረስ አብሽር። ቪአይፒ ነኝ በቃ ቪአይፒ ሆኛለሁ። ቴንክ ዩ ጋይስ። እሺ አነስ ከሌላ ሰው ጋር እንቀጥል። አብሽር ጌታፍ። እሺ ችግር የለውም እንደዛ ይሻላል። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፉ በለኝ። እዚች ቦታ አሁን ሙሐመድ ሰለላሁ ዐለይሂ ወሰለም ተጠቅሶ ቃል በቃል ይሄ ሬፈረንስ ቃል ተጠቅሶ ነው ወይስ ሲተረጎም ነው? አይ መጀመሪያ ተጠቅሷል። መጀመሪያ ላይ ተጠቅሷል። ትርጉም ሳይሆን ትርጉሙን አበላሽተውታል። መጀመሪያ ግን ተጠቅሷል። በአማርኛ ምን ብሎ የተረጎመሽ? ጣፋጭ ላቭሊ ኦል ቱጌዘር ላቭሊ እንግሊዝኛው፣ አማርኛው ደግሞ የጣፋጭ ምናምን ብሎ ያማሩ ምናምን እንደዚህ አይነት አጠቃቀም ነው የተጠቀመው። ያው ሸውደዋቸዋል፣ ህዝቡን ሸውደውታል። እሺ ዛክላ እሺ አነስ አንዴ ላስተናግደው ኤችን፣ ከዛ በኋላ ትቀጥላለህ አንተ። ክርስቲያኖች ካላችሁ ምን አልከኝ? አያው ኤች the hell's wrong with you man? hey hello ሌላ ክርስቲያን ካለ ግቡ በቃ ኤች ውረድ። እሺ ታች ማን ነው የሚለው? አሩምስ ነው የሚለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቆይ ክርስቲያን ነው የምናስተናግደው። ይቅርታ እሺ ሐቢቢ። አይ ቅድም ኮንፈርተር ኢየሱስ ይልካል ያለው ላይ ትንሽ አንድ ክርስቲያን ጠይቆኝ እሱም እንድታበራ ነበር አነስ ቅድም ብለው የነበረው። እሺ አምጣው የታለሽ ልጁ? አይ እኔ ጋር የለም ከዚህ በፊት ጠይቆኝ አስረዳኝ ብለው ነበር። እሺ ኮንፈርተር የሚለውን ነው እኮ። ለምን ያስወረድከኝ ትላለህ እንዴ? አንተን አይደለም። ቆይ ለምን አስወረድከኝ? እያወራሁህ እኔ እንዴ የምደርቅበት ምክንያት አለ እንዴ? ናና ግባና አውራ። ልትቀመጥ ነው እንዴ መጣኸው? ተው እንጂ ነውር አይደለ እንዴ እንደዚህ? ለአንተ ብዬ እኮ ነው ስለፈልፋል ነበር። ኤች ሰላም ምን አልከኝ? ይቅርታ እያወራሁ ከስንት ሰዓት ጀምሮ እያወራሁ ነበረ። ከዛ ደግሞ ለምን አስወረድከኝ ትለኛለህ? አይ ተቋርጦ ነበር። ሶሪ አልሰማሁም። እሺ ነብዩ መሐመድ በባይብል ላይ ተጠቅሰዋል ብለህ ታምናለህ ወይስ አልተጠቀሱም? አይ አላምንም። እኔ አልተጠቀሱም። እርግጠኛ ነህ? አዎ። እሺ ላሳይ ጥቅስ። ወደዛ ጥያቄ ከማለፍ በፊት ልጠይቅ ጥያቄ አንተን በዚህ ዙሪያ ትችላለህ። ጥያቄ ትችላለህ። እሺ የባይብሉ እግዚአብሔርና የቁርአኑ አላህ አንድ ናቸው ብለህ ታምናለህ? ስለ ፕሮፌሲ ነው እያወራን ያለ ነው ብራዘር። ፕሮፌሲ በነብዩ ጀነራሊ ያ ፕሮፌሲም ቢሆን ለምሳሌ ቁርአን ላይ ነብዩ መሐመድ አሉ እኮ። ነብዩ መሐመድ ባይብል ላይ ያለው ነብዩ መሐመድ እና ከዛ ቁርአኑ ላይ ያለው ነብዩ መሐመድ ብትል፣ አዎ ስለ ፕሮፌሲ ነው እያወራን ያለ ነው እንጂ ስለ አላህና ስለ እግዚአብሔር አይደለም የምናወራው እኮ። አይ ባይብል ላይ ነው እየፈለክ ያለው ነብዩ መሐመድ። ባይብሉ ላይ እግዚአብሔር የሚባል አምላክ የለም። እሺ ሲጀመር ኤሎሂም ያህዌ ምናምን ነው ብዙ እንደዚህ አይነት ነው እንጂ አሁን አንተ የምትለው እግዚአብሔር የሚባል አምላክ የለም። ስለዚህ ኤሎሂም የሚባል አምላክ እኔም በኤሎሂም አምናለሁ። በኤሎሂም ነው ማምናለሁ። እኔም አምናለሁ በኤሎሂም።
እኮ እያልኩ ያለሁት የባይብሉ ኤሎሂም ወይም ማሬቨር እግዚአብሔር ከቁርአኑ አላህ ጋር አንድ ነው ወይ? አልመልስም። ለምንድን ነው የማልመልሰው? ርዕሴ አይደለም። ርዕሴ ቢሆን ኖሮ እነግርህ ነበር። ለምሳሌ የማልስማማበት ብዙ ነገር አለ፣ መስማማበትም ብዙ ነገር አለ ብዬ መልስልህ ነበር፣ ግን አልመልስም። ለምን? ርዕሱን ማውራት ስላልፈለግክ ማለት ነው። እሺ፣ ርዕሱ ላይ ማውራት አይደለም። እሺ፣ ላውራው አንዴ ስለማውቀው ነብዩ መሐመድ ባይብል ላይ ቢገኙ ኢቨንት ነብዩ መሐመድ ባይብል ላይ ቢገኙ ምን ኮንክሉዥን ለመስጠት ነው? ያ ነብይ የአምላክ ነብይ መሆናቸው ነው። ቶፒክ you are shifting the topic ሽፍት እያደረኩ አይደለም። ልክ እንደ መነሻ ጥያቄ እየጠየቅኩ ነው። ከዚህ አልወጣሁም እኮ እዛው ጀነራሊ አንዴ ጀነራሊ መልስልህና ወደ ትንቢት እንገባለን ማለት ነው። እኛ ሙስሊሞች ምን እናምናለን? ባይብል ላይ የተገለጸው ለአምላክ የተገለጸው ዲስክሪፕሽን አንድ አምላክ ነው ያለው። የእንትን አምላክ ምንም የሚከፋፈል ነገር የለም። አንድ አምላክ ነው ኦፍ ኮርስ ያለው። ነገር ግን ቢብሊካሊ የተገለጸው ዲስክሪፕሽን እዛ መጽሐፍ ቅዱስ ላይ የተገለጸው አገላለጽ እንደ ምጥ እንደያዘው ሴት ይጮሃል ምናምን የተባለው ዲስክሪፕሽን ያ ትክክለኛው ዲስክሪፕሽን አይደለም። ትክክለኛው ዲስክሪፕሽን ለአምላክ የሚገባው ዲስክሪፕሽን በትክክል አልተገለጸም ነው በባይብል የምንለው። በመጽሐፍ ቅዱስ መሰረት በትክክል አልተገለጸም። ነገር ግን አላህ ሱብሓነሁ ወተዓላ አንድ ነው ብለን ነው የምናምነው። በጀነራሊ መልሼ እልሃለሁ። ነገር ግን ወደ ቶፒኩ ተመለስና ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ አሉ ብለህ ታምናለህ አታምንም? አላምንም። ደሚ ያቄ ጠየቅኩ ለመሰለ እዚህ ላይ እሺ እናወራለን። ግን ለመሰለ አንዴ ጀነራሊ ግራውንድ ላሲዝ አዳምጠኝና ከዛ ታወራለህ። ግዴታ ዳስ አናዘር ቶፒክ ጀነራሊ ቸር ሆኜ እየልመልስልህ ማለት እንዳውቀው ነው። ለምሳሌ እኔ ኢየሱስ ለምሳሌ እኔ ኢሳያስ የተባለ ነብይ ቁርአን ላይ ልፈልግ ትመልሳለህ ወይስ ትወርዳለህ? አጭር ነገር ችግር የለም ንገሩኝ። በቃ ስለዚህ አሁን አውጣለትና አናግረው። በቃ ኦኬ ጥያቄ ነው። አዎ ጥያቄህን እኔ ከርዕሱ ጋር የማይገናኝ ሆኖ ሳለ መልሼ እልሃለሁ። አሁን ወደ ቶፒኩ እንመለስ። አልተጠቀሱም ብለሃል አይደለ? ባይብል ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያ ብያምናለሁ። የባለፈውንም ሪፊት አድርገናል። አንድ ጥቅስ ምንድነው ሪፊት አድርገን? ዘዳግም 18 እሺ አንዴ ወተት ስለጠጣ ጠጣ ከባድ ነው። ጭራሽ ሪፊትም አድርጋል ኤች የልጁ ከባድ ነው። ረሳን ነው ለሪፊትም በቅታችኋል። ኦኬ ዳንኤል ምዕራፍ 2 ክፈት። እስከዛ ቶሎ በል። ምን አልከኝ? ዳንኤል ምዕራፍ 2 ዳንኤል እሺ ዳንኤል ምዕራፍ 2 ላይ ቁጥር ስንት? ከአንድ እስከ 4 ያሉት ዳንኤል ምዕራፍ 2 ቁጥር 30 ጀምሮ ስንት መንግስታት ነው ያየው ነቡካድኔዛር? እሺ ዳንኤል ምዕራፍ 2 ናቡከደነጾር በነገሰ በሁለተኛው ዓመት ሕልም አለመ፣ መንፈሱ ታወቀ። አላነበብኩም እስካሁን። ለንጉሱ ሕልሙ እንዲነግሩት የሕልም ተርጓሚዎች ያው 4 መሰለኝ። አሁን ድሮ ነው ያነበብኩት። 4 መንግስታት። እሺ ማን ናቸው 4ቱ መንግስታት? ቆይ እስኪ ቅድም እኮ ጥቅስ እንኳን ሪፒዩት እንደምታረግ ስትነግረን ነበረ፣ ዲባንክ እንደምታረግ ግን ይዶን ነው 4ቱ መንግስታት ዳንኤል ላይ ያሉትን። ዋው ይገርማል። ችግር የለውም አታኩን እቀበላለሁ። አታክ አይደለም ትክክል ነገር ነው የተናገርኩት አይደል? እየፎከርክ ነበረ ቀደም ስትገባ። አሁን ግን ዩዳዝን ነው በቃ የማያውቀው ላይ ከሚሆን የሚያውቀው ላይ እንሂድለት አይደለ? አነስ አሁን የማያውቀው እዚሁ ላይ ታውቀዋለህ። እሺ አላውቀውም በልና እዚህ 4 ነገስታት ናቸው። እሺ ባጭሩ ማን ናቸው እኮ እሺ አይ ቲንክ የናስ መንግስት አለ። ብራዘር ማን ናቸው እነዛ የናስ መንግስት ተብሎ የተገለጹት? ማታውቀው ከሆነ ለሚስኩልዩ አላውቅም።
በቃ ለሚስኩል ዩ ነው እንደዚህ ነው ፈልገው ቀጥል። ያ የመጀመሪያዋ ኪንግደም ባቢሎን ስኩል ሚ እሺ ኦኬ የመጀመሪያዋ ኪንግደም ባቢሎን ነች። how do we know that ዳንኤል ምዕራፍ 2 ቁጥር 37 ላይ አውት ኦፍ ማይ ማይንድ ነው የምነግርህ ራሱ ዳንኤል ምዕራፍ 2 ቁጥር 37 ላይ አንተ ንጉስ ሆይ ብሎ ያንተ መንግስት እንደሆነ ይነግረዋል። ያንተ መንግስት ነው አንተ ወርቁ ነህ የወርቁ ራስ ነህ እያለ ይነግረዋል ነቡካድነፃር ደግሞ የማን ንጉስ ነበረ ከተባለ ሕዝቅኤል ላይ መመልከት እንችላለን። የማን ንጉስ ነበር? የባቢሎን ንጉስ ነበረ። ሁለተኛ መንግስት ማነች? ሚዶ ፐርሺያ ነች። ማለትም ባቢሎንን ሰክሲድ አድርጋ የተነሳችው ኤርሚያስ ላይ ኢሳያስ ላይ ሶን ሶፎርስ። ሶስተኛ መንግስት ማነች? ግሪክ ነች። ግሪክ እንደሆነች ዳንኤል ምዕራፍ 8 ቁጥር 20 ላይ መመልከት ትችላለህ። ፍየሉ በጉን እንደሚያሸንፍና እንደሚነሳ ይናገራል። በጉ በማን ነው ተብሎ የተገለጸው? ዳስ ሚዶ ፐርሺያን ኮንኮር አድርጎ የተነሳ መንግስት ማን ነው? ግሪክ ነች። አራተኛው መንግስት ደግሞ ማነች ከተባለ ሮም ነች። አራተኛው ሮም እንደሆነች there is consensus agreement between the church father ትራዲሽንን ብንመለከት ሂስትሪን ብንመለከት አራተኛው መንግስት ሮም ነች። ኦኬ ለምሳሌ ከዚህ ላይ የተከፈተልን ተመልከት። የመጀመሪያ ኢቨን እያንዳንዷን እዚህ ጋር እያየን እንድናልፍ the head of gold ማቲው ሄነሪ ኮሜንተሪ ነው ባይዜ the head of gold signified the Chalcedonian Empire then being አለ the breast and the arms of Chalcedonian Empire የካልዲያን ኢምፓየር የሚለው እንትናን ነው ባቢሎንን ነው። ከዛ በኋላ the breast and the arms of silver signified the empire of Medes and Persia ሚዶ ፐርሺያን ማለት ነው። ከዛ በኋላ the third kingdom ደግሞ the belly and the thighs of breast signified the Grecian empire ወይንም ደግሞ የግሪኮችን ኢምፓየር የሚገልጽ ነው አለ founded by Alexander the Great በአሌክዛንደር the Great የተቋቋመው። ከዛ በኋላ በአራት ብሎኮች ይከፋፈላል ማለት ነው። the legs and the feet of iron signified the Roman Empire ይሄንኛው ደግሞ ሌጉና ከዛ በኋላ ፊቱ እግሩ የሚገልጸው የሮምን ኢምፓየር ነው ማለትም ዲቫይድድ የሆነችውን ኪንግደም ነው የሚገልጸው ብሎ ማቲው ሄነሪ ያስቀምጣል። ቸርች ፋዘሮችም ያስቀምጣሉ ልክ እንደ ሂፓለተስ እነ ጄሮም ሶን ሶፎርዝ እነዚህ የመሳሰሉ የቤተ ክርስቲያን አባቶችም ጭምር ተስማምቶ የሚያስቀምጡት ነው ሮም እንደሆነች። አራተኛው መንግስት ሮም ከሆነች የአምላክ መንግስት ሮምን ያጠፋታል ይላል ዳንኤል ምዕራፍ 4 ቁጥር 45 ዳንኤል ምዕራፍ 2 ቁጥር 45 ላይ የአምላክ መንግስት ኪንግደም ኦፍ ጋድ አፍተር ዘ ዲቪዥን ኦፍ ሮም ይነሳል ሮምን ያጠፋታል ይላል። አኮርዲንግ ቱ ሂስትሪ ማን ነው ሮምን ያጠፋት ወገናችን? እሺ ምዕራፍ 2 ቁጥር ስንት 45 ነው ያልከው? 44 ዳንኤል ምዕራፍ 2 ቁጥር 44 እስከ 45 አንብበው። እሺ ያው ለውጣት ዘመን አምላክ ያ በእነዚያ ነገስታት ሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች እያለ ይናገራል። who destroyed Rome according to history ማን ነው ሮምን ያጠፋው በታሪክ? ኒንጃ ከስንተኛ ክላስ ነው የተማርከው? እኔ ዩኒቨርሲቲ ተምሬያለሁ። what the hell ዩኒቨርሲቲ ተምረህ ሮምን ማን እንዳጠፋት አታውቅም? እርግጠኛ ነኝ ኮረጃ ነው የገባው። this is the basic 10ኛ ክላስ 9ኛ ክላስ የምትማረው እኮ ነው ብሮ። ያ ኮረጃ ነው የገባሁት። አይገርምም? እሺ ኮረጃ ከገባ ላስተምርህ። አትኮርጁ፣ ኮረጃ ጥሩ አይደለም። በ1453 what happened በ1453 ላይ ሮም በኦቶማን ኢምፓየር ማለትም በሙስሊሞች the fall of Rome 1453 ላይ በሙስሊሞች ሮም ጠፋች። ሮም ዲስትሮይድ ሆነች ማለት ነው። በሙስሊሞች so according to the Bible የአምላክ መንግስት ሮምን ያጠፋታል። እናመሰግናለን። ስለዚህ ሮምን ያጠፋታል የተባለው የአምላክ መንግስት ማን ነው? ሙስሊሞች ናቸው። የሙስሊም መንግስት ነው። ያ ኦቶማን ከሆነ ሜቢ ያ ስለዚህ ኢስላሚክ ኪንግደም is the kingdom of God ነው፣ የአምላክ መንግስት ነው አይደለም? according to the Bible መጽሐፉ እንደዛ እያለ ነው ዳንኤል። አሁን you just considered ከ5 ሰከንድ በፊት ዝምታ ሰፈነ። ዝም አትበላ ዱድ።
you are big والله እሺ 44 ዳንኤል 44 ላይ 244 ላይ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። ኦኬ ይሰማል አይሰማም? ይሰማል አይሰማም? ይሰማል። Don't run brother, don't run brother. በኔ ታታሰብ ትሰማለህ? ጥያቄ አንስታል። እየዘገያችሁ ኢብሮ ባይዜ the only question they got ዳንኤል እኮ ወላ ዘላለም ወላም ማለት ነው። ግን ዲባንክ in 1 second ነው ዲባንክ የሚደረገው። እነዚያን መንግስታት ሁሉ ትፈጫቸዋለች ይላል። ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች ይላል። ሶ ይሄ እነዚያን መንግስታት እነዚያን መንግስታት የተባሉት የትኞቹ ናቸው? አራቱ ከሷ በፊት የነበሩት አራቱን አይደለም የሚገልጸው። አይደለም አራቱንም ብንል ችግር የለውም። ኢስላሚክ ኪንግደም አራቱንም ኪንግደም ባቢሎን አልነበረችም። ኦልሬዲ it doesn't exist ራሱ አይደለም። አንድ አዳምጥ። አራቱንም አይደለም ከሱ በፊት የሚመጣውን ኪንግደም ነው ያጠፋል የሚል ያ የሚመለከተው ማለት ነው። ምክንያቱም ዳንኤል እየተናገረ ያጠፋቸው ያ መንግስት አንድ አዳምጥ። አይሰማህም? what the hell አይሰማህም? ይሰማሃል? አራቱንም ይሰማል? አላሁ አክበር። እየሰማ አይደለም መሰለኝ። I don't know if he's playing or pretending not to listen. I don't know what's he doing. But the point is ዲባንክ ሆኗል ነገሩ ማለት ነው። እና ኦልሬዲ እኮ ክሌም እኮ አድርጓል እኮ ጨረሰ እኮ። አንተ ምንድን ነው የምፈልገው? አነስ he said የመጨረሻው በቃ እንትኖች ማን ነው ሮማን ኢምፓየር በሙስሊሞች እንደተደበደበ ኦር እንደጠፋች አያሽ እንደሆነች ተናግሯል። ያ ማለት ደግሞ ኦፍ ኮርስ የአምላክ ኪንግደም ሆኖ መስክሯል እኮ። አሁን እኮ እየተሽለከለከ እኮ ያለ እኮ መውጫ ፍለጋ ነው። ሶ ኦኬ እየዘገየ ነው የሚደርሰኝ እያለ ነው። ሶ ካለ እንግዲህ ቀጥል። የምታመጣው ሙግት እንዳለ እናውቀዋለን። መቀጠል ትችላለህ። ቀጥል አነስ። ያነሳው ሐሳብ ላይ ሁሉንም ያጠፋል ወይ የሚለው ላይ ኢቨን ሁሉንም ብንል ራሱ ባቢሎን ኤግዚስት አታደርግም ሲጀመር ራሱ ማለት ነው። ሶ ኢት ዳዝንት ኮንክሉድ ባቢሎን። ምክንያቱም ባቢሎን ጠፍታለች። ወደ ነው የጠፋችው? በሚዶ ፐርሺያ ማለት ነው። ፐርሺያ ሆናለች። ግን ሙስሊሞች ሙስሊም የኢስላሚክ ኪንግደም ከ4 በላይ ብሎኮች ነበሩት። ከ4 በላይ ኢምፓየሮች በውስጧ ነበሩት። አባሲድ ኢምፓየር ምናምን የምንላቸው ማለት ነው እስከ ኦቶማን ኢምፓየር ድረስ ማለት ነው። ሶ ፐርሺያንም ጭምር ኮንኮር አድርጓል። ግሪክም በሮማን ስር ነበረች። ሮምንም ጭምር ኮንኮር አድርጓል። ሁሉንም ማለት እንችላለን። አክቹዋሊ ግን ትንቢቱ እየተናገረ ያለው አንዱ ከአንዱ በኋላ ኮንኮር እያደረገ የሚነሳ ነው የሚናገረው። አንዱ አንዱን ነው ኮንኮር እያደረገ የሚነሳው ማለትም ባቢሎን ከባቢሎን በኋላ የሚነሳው መንግስት ባቢሎንን ኮንኬር ባቢሎንን አሸንፎ ነው የሚነሳው። ማን ነው እሱም ከተባለ ሚዶ ፐርሺያ። ከዛ በኋላ ሚዶ ፐርሺያን ደግሞ ቀጣኛው ግሪክ ኮንኬር አድርጎ ነው የሚነሳው። ግሪክን ነው ኮንኬር አድርጎ የሚነሳው። ቀጣኛው ደግሞ እንደዛው። ሶ ሮም ማንን ኮንኬር አድርጋ ነበር? ግሪክ በሷ ነበረች። አንደር ዘ ሮማን ኢምፓየር ነበረች። ግሪክንም ጭምር ኮንኬር አድርጎ ነው ማለት ነው። ከዛ በኋላ ኢስላሚክ ኪንግደም ደግሞ ሮምን ኮንኬር አድርጎ አሸንፎ ተነሳ ማለት ነው። ያንን ነው ሪፈር የሚያደርገው ማለት ነው። ባይዜ አገላለጹን ብንመለከት አገላለጹ ላይም ተመሳሳይ መልኩ ነው የሚገልጸው። ሮምን ሲገልጽ ከእርሱ በፊት ያሉትን እንደሚያጠፋ ነው ሁሉን የሚናገረው። ግን ባቢሎን ኤግዚስት አታደርግም በዛ ሰዓት ሲጀመር ራሱ። ግን ያንን ኢንክሉድ አያደርግም ነው። ከሱ በፊት የነበሩትን ያን አንደኛውን ኪንግደም ከሱ በፊት የነበረውን ኪንግደም እዚህ ምድር ላይ ገዢ የነበረውን ኪንግደም እንደሚያጠፋ ነው የሚገልጸው። ዳስ ቀላል ነገር ነው ሲጀመር። ደህና ነገር ካላችሁ ድሪንክ የለም በቃ እስቲ ወይ ደግሞ ሌላ ሰው ጋር ልለፍና እስቲ ደግሞ እኔ ደግሞ ቻንሱን እስቲ ልውሰድና ኤች ያለ አይመስለኝም። አይ ቲንክ ኤች በቃ የለህም።
አይ ቲንክ ሪፊዩት አድርጎ ነበር ከዚህ በፊት። አነስ ምን ትላለህ? ኤኒዌይስ ሂላሪየስ ነው በጣም ማለት ነው። እሺ አሩምስ ነው የሚለው። ሄሎ ወዬ ይሰማል? ክርስቲያን ነህ? ኧረ አይደለም። እሺ ከጨረስክ የዳንኤል ትንቢተ ዳንኤል የአንድምታ ትርጉም ስላለው ሜቢ እሱን ማይብሊቲ ነው። ግን ጀነራሊ የኢስላሚክ ይህንን ጥያቄ መንግስት በባይብል ላይ ያውን በትንቢተ ዳንኤል ላይ ተተንብያል። እሺ ጥያቄው መልስ። አሁን የጠየቀህ ጥያቄ ቀላል ጥያቄ ነበር እና እሱን ጥያቄ መልስና አንድምታ አይቼ እመጣለሁ እያለ ነው። እና ጎበዝ ልጅ አይተናል። ግን ክሌም አታድርገው። ከዚህ ድጋሚ ስትመጣ እኛ ሙስሊሞች ዛሬ እንደዚህ ያስተናገድኩ ለዛ ነው። እኛ ሙስሊሞች ጋር ስትመጣ ምናምን እያልክ ባታወራ የተሻለ ነው። በጸባይ ማውራት እንችላለን። በትክክል በጨዋ መልኩ መነጋገር እንችላለን። ኦኬ። ግን እንደዚህ እየፎከርክ ስትመጣ በዚህ መልኩ ልናስተናግድ እንችላለን። ዩ ጋይዝ አር ሲምፕል። በቅድም ስትገባ ነው ፎክረ የገባው እና ለዛ ነው ቼክ አድርገን አድምታ ምናምን። ከዛ በኋላ አንድምቶቹ ከዚህ የተለየ ነገር ካለ አምጣ። አይን ኢስላሚክ ኪንግደም አይሆንም የምትልበትንም ነገሮች ሙግቶችን ቼክ አድርግ ከቻልኩ ድረስ ማለት ነው። ከዛ ብሪንግ ኦኬ he ain't gonna bring nothing። አሁን ወደ ሌላ ሰው እንቀጥል። በቃ ይዘና እሺ ፈልገ ኤች ኔትወርክ እየሰራለ ስለሆነ ያ እሺ ታነች ነው የሚለው። ታነች አሁን የገባሽው ታነች ማርያም። ሄሎ ነብዩ መሐመድ በባይብል አልተጠቀሰም የምትሉ ክርስቲያኖች ካላችሁ ንግቡ። ግን ያማችኋል። ወላሂ ባይብልን አንብባችሁ አታውቁም። ወላሂ ነው የምላችሁ፣ ባይብልን አንብባችሁ አታውቁም። እንዴ ይሄ ሁሉ ትንቢት ነገሩ። እኛም እኮ ያው for the sake of ብዙ ነገር ብለን ነው ዝም ያልነው እስከዛሬም ድረስ። አሁን ከዚህ በኋላ ግን እንዴ እንደዚህ አይነት አካሄድ የለም። በቃ እንጋፈጣችኋለን ፊት ለፊት ትመጣላችሁ ማለት ከዚህ በኋላ። እሺ ክርስቲያኖች ካላችሁ መምጣት ትችላላችሁ። ኢየሱስ ማን ነው? ነብዩ መሐመድ አለይሂ ሰላቱ ሰላም በባይብል ላይ አልተጠቀሱም የሚል አንድ ክርስቲያን የላችሁም? ጥያቄ ይውረድ። በዚህ ዙሪያ ቢሆን ደስ ይለናል። የምጠይቂው እና አይደለም ራስ ጥያቄ የፈጠረብን በዚህ ዙሪያ አይደለም። ጠይቂሽ፣ ያው አንቺ ተማሪ ስለሆንሽ ጠይቂ። ግን እንትን ባትይ ጥሩ ነበረ። ነብዩ መሐመድ ወደዚህ ምድር ሳይመጡ ቁርአን ሳይወርድ በምንድን ነበር እነዛ ሰዎች የሚተዳደሩት? ማለት ይሄ የሚማሩበት በወረደላቸው መጽሐፍ። ለምሳሌ በኢየሱስ እኮ እኛ እናምናለን። ኢየሱስ ነብይ ነው ብለን እናምናለን። እሺ ሙሴም ነብይ ነው ብለን እናምናለን። ነቢያት ከአምላክ የተላኩ እንደሆኑ እናምናለን። ግን ችግሩ ምንድነው? የነቢያት መጽሐፍ አሁን የለም ነው። ያ የነቢያት መጽሐፍ ግን እነሱ ይኖሩበት በነበረው ዘመን ላይ ለምሳሌ ወንጌል ለኢየሱስ የተሰጠ መጽሐፍ መሆኑን እናምናለን። በዛ በወንጌል አማካኝነት ይመሩ እንደነበረ ነው። ተግባባን? ስለዚህ በአጭሩ በወንጌል በተውራት ወይ ደግሞ በቶራ በመዝሙር ወይ ደግሞ ዘቡር በሚባለው ሱሑፍ ኢብራሂም ወይ ደግሞ የኢብራሂም መጽሐፍ፣ ሌሎችም ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በተሰጡት መጽሐፍት ሁሉ እናምናለን። በነዛ መጽሐፍቶች ይመሩ እንደነበረም እናምናለን። ግልጽ ነው። ተዋህዶ ኦኬ፣ ግልጽ ነው። እና ለምን አሁን አታምኑም? ያኔ በዛ ከሆነ የምትመሩት ለምንድን ነው አሁን የማትመሩት? እነሱ በኢየሱስ ዘመን የነበሩ ሰዎች ናቸው የሚያምኑት። መጽሐፉ ደግሞ ያ በኢየሱስ ዘመን የነበረው መጽሐፍ ተበርዟል። አሁን ደግሞ አላህ ለኛ ፋይናል ሪቪሌሽን ከዚህ በኋላ ነብይ አይላክም። በዚህኛው ዘመን ላይ ደግሞ ለዓለማት የተላኩት ለዓለማት እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። እሳቸውም ነብዩ መሐመድ ናቸው። ነብዩ መሐመድ ደግሞ ልክ በባይብል ላይ እንደተጠቀሰው ዘዳግም 33:2 ላይ ከፋራን ተራራ እግዚአብሔር ያበራላቸዋል ብሎ ያ የሚመጣው ደግሞ የእሳት ሕግ ይዞ እንደሚመጣና 10,000 ሆነውም እንደሚመጡ ይናገራል።
ስለዚህ ያ በእሳት ህግ ማለትም በቁርአን እንደምንመራ የሚነገር ትንቢት ነው። እዛ ላይ ያለ ራሱ ትንቢት አለ። ያ መጽሐፍ ተበርዟል፣ የሰዎች እጅ ገብቶበታል። ግልጽ ነው። ለዛ ነው የማንቀበለው። የለም መጽሐፉ ኦሪጂናል የተበረዘ ማለት ከመጽሐፍ ቅዱስ አሁንም የምትቀበሉት አለ የማትቀበሉት ማለት ነው። ኦፍ ኮርስ የምንቀበለው አለ። ለምሳሌ እግዚአብሔር አምላክ አንድ ነው ብሎ ያስተማረው አለ። እስራኤሎች ስማ አምላካችን አንድ አምላክ ነው ብሎ ሲናገር ያ አንዱ አምላክ እውነትም አንድ አምላክ ነው በትክክልም። ኢየሱስ ያለ አባት ከእናት ብቻ እንደተወለደ እናምናለን። እነዚህ ነገሮች ብዙ አሉ፣ ግን ውስጡ ብርዘት አለበት ነው የምንልሽ። ብዙ ብርዘቶች አሉ። ግልጽ ነው። ብርዘቶች የተበረዙት ደግሞ አላህ ቁርአን ላይ ሲነግረን ሱረቱል ላይ እንጂ እኔ አሁን በነብዩ መሐመድ ዙሪያ ነው የምናወራው ኢንሻአላህ። ታብታቡን 1 ሚሊዮን አስገቡት ያ ጀማ። ታነች ሰላም ነው። ታነች አቤት ይሰማል? ሄሎ እሺ ዋንስ አለ ዋንስ እንዴት ነው? እሺ አብሽር አነስ ችግር የለውም። እሺ አብሽር ጀዛከላህ አላህ ይጠብቅህ። ባለህበት ፕሮግራም እንድናዘጋጅ መጀመሪያ በትንቢት ላይ እንድናዘጋጅ የሆነ ፕሮግራም ያዝና ከዛ በኋላ በዛኛው ላይ እንቀጥላለን። እሺ መርሐባ አይሩ ጀዛከላህ ኸይር። ደህና ዋሉ። ቻው ፒስ አውት። እሺ ኦኬ ዋንስ አለ አይደለ? ኢብሮ ደህና ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ ይመስገን። ጥያቄ ነበረኝ እየጠየቅም ስላለ በመሐመድ ዙሪያ። ክርስቲያን ነህ? ክርስቲያን ነኝ። እሺ ችግር የለም። ኦኬ አንድ ነገር ክሊር እንድታደርግልኝ ፈልጋለሁ እኮ ፈልግና ከዛ በኋላ እሱን እናወራለን። መጀመሪያ እንፈልግ ከዛ በኋላ እናወራለን እሱ ላይ። መጀመሪያ ላይ ነው ተጠቅሰዋል ወይስ አልተጠቀሱም? በባይብል አንተ በእጅ በያዝከው መጽሐፍ ላይ ተጠቅሷል ወይስ አልተጠቀሱም? እኔ በእጅ ያዝኩት መጽሐፍ ታውራት ነው እንጂል ነው የሚለው ማለት እናንተ እኮ እንጂል ላይ ወይ ታውራት ላይ እንደተጠቀሰ እሱን ከዛ በኋላ እናወራለን። አሁን አንተ በያዝከው መጽሐፍ ላይ ተጠቅሰዋል ወይስ አልተጠቀሱም? ኦኬ አልተጠቀሰም። በጣም ጥሩ። እሺ እንየው። እሺ እንደዚህ ነው የምንፈልገው። ኦልራይት እሺ አይ ቲንክ ጥሩ ሀሳብ ነው። አልተጠቀሰም ማለት ኧረ ተው እንዴ! ለምንድን ነው ስታክ የሚያደርግብኝ? እንደዚህ ላድርግና በስክሪፕቶ ባርግ ይሻለኛል ማለት ነው። አንድ ነገር ላሳየ እንደውም እሺ ለምሳሌ ትንቢተ ኢሳይያስ ላይ ተጠቅሷል ብዬ እሞግታለሁ። ምዕራፍ 29 ቁጥር 12 ኦኬ ለምሳሌ ነው አሁን ምን በሚል ነው ማለት እናንተ ጋር መሐመድ በሚል መጽሐፍ ቅዱስ ላይ አለ በሚለው አይደለም የምትፈልገው መጽሐፍ ቅዱስ ላይ በስም ደረጃም በብዙ መልኩ ነው መሰጠህ። ለምሳሌ ማንበብና መጻፍ የማይችል ተብሎ ተጠቅሷል። ያ ለምሳሌ በስም ደረጃ እስቲ ይሄን አትችለውም፣ ይሄን አታውቀውም። ምክንያቱም ክራቴራው በአህመድ በሚል አይደለ? አህመድ በሚል በእንትን በመጽሐፎቻችን ላይ እንደተጻፈ ነው። ገባኝ። ነብዩ መሐመድ አህመድ በሚልም ተጠቅሰዋል፣ ከዛ ውጭም ተጠቅሰዋል። ያ እኮ በዛ በተጠቀሰው አህመድ በሚለው በእናንተም ዘንድ በተቀመጠው ክራቴራ ማለት ነው።
ገብቶኛል እኮ ብራዘር። አሁን ይሄኛው ማንበብና መጻፍ የማይችል ተብሎ ተጠቅሷል ቁርአን ላይ ተጠቅሷል። ይሄን ታውቃለህ? ማንበብና መጻፍ የማይችል ተብሎ ይሄው ያ ማንበብና መጻፍ የማይችል ተብሎ ለነዚያ ቆይ አንዴ ለነዚያ ያንን እነሱ ዘንድ ቆይ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነውን መልእክተኛ ይላል። አየው። ስለዚህ የቱ ጋር ነው በመጽሐፉ ላይ የማይጽፍና የማያነብ የሚለው ልናይ ነው። እሺ ነው መሰለህ። እኔ ጠየቅኩህን እየመለስክልኝ እኮ አይደለም። አንተ ለምንድን ነው ይሄን የፈራው? ጥቅሱን ለምን ፈራው? ጥቅሱን ለምን ፈራው? ምን መሰለህ ብሮ፣ ጥቅሱ ሳይሆን እናንተ ለምን ትፈራዋለህ? ማንበብና መጻፍ የማይችል ነብይ ተብሎ አንዴ ማንበብና መጻፍ የማይችል ያውም ደግሞ ቦታው ራሱ የተቀበለበት ቦታ ራሱ ተጠቅሶ እሰጣለሁ እኮ እያልኩ ነው። ባይብል ላይ የለም በለኝና ሞግተኝ። አይ አለ ካልከኝ ልለፈው በቃ። ይሄንን ኢብሮም መሰለህ ማንበብና መጻፍ የማይችል ምንም አልመሰለኝም። ይቅርታ እሱ ላይ እመጣለሁ። ይቅርታ ሰው ይሰለቻል። ሁሉ ጊዜ አንድ አይነት ነገር አናስብ። እስካሁን ስናሳይ ነበረ እሱ። አሁን ደግሞ ማንበብና መጻፍ የማይችል የለም። ማንበብና መጻፍ የሚችል ተብሎ በባይብል ላይ የተጻፈ የለም። ለኔ ያሳየኝ አለ። እሱማ በመጽሐፍ ቅዱስ ላይ አለ ተጠቅሶ ማንበብና የማይጽፍ ማንበብ የማይችል መጻፍ የማይችል ለማመድ ነው የሚል ነገር የለም። ለማመድ መሆኑን ማስረጃ ጠይቁ። እሱን ልስጥ። አሁን በቃ ጥሩ ተስማምተናል። ኢሳይያስ 29:12 ላይ ደግሞ መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላል። ለማን ነው እኮ አንተ ለመሐመድ ብለህ አይደለም ማስረጃ ያቀረብክልኝ? እሱን ስጠኝ፣ መሐመድ መሆኑን አሳየኝ እንጂ አንተ። በጣም ጥሩ ላሳየህ እኮ ነው። እሺ ላሳየህ ነው፣ ለነብዩ መሐመድ መሆኑን ላሳየህ ነው። በመጀመሪያ ደረጃ ያው ትንሽ ከእንትን ወጣ ልል ነው እንግዲህ ምንም ማድረግ አልችልም። ኢሳይያስ ምዕራፍ 29 ቁጥር 12 ላይ የተጠቀሰው የሳይናቲከስ ኮዴክስ ሳይናቲከስ ላይ ስንሄድ እዚህ ጋር ዚ ያለች ኤፕሲሎን አዮታ ሮ አልፋ ሲግማ ተጠቅሰ። እዚህ ጋር ሁለት ነገሮች ጭማሪ አሉ። አንደኛዋ ምንድነች? ሲግማ፣ ሁለተኛዋ አልፋ ነች። ማን ነው? ኤፕሲሎን ነች። ተግባባን? ስለዚህ እንዴት እንደሆነ ደግሞ እኔ አይደለሁም ያደረኩት። ያው ኤፕሲሎን እና ሲግማ ሁለቱ የተጨመሩ ጥቅሶች የተጨመሩ ቃላቶች ግልጽ ነው። ቆይ ጨልሞብኛል፣ ስክሪኑ ጨልሞብኛል። እያየሁህ አይደለም። ስክሪኑ አይታያችሁም ጀማው? ለኔ ጨልሞብኛል። እስኪ ወደዛ አድርገው ወይ ካልሆነ እሺ፣ ወጥተህ ግባ ወይ በቃ። እሺ ወጥተህ ግባ በቃ፣ ተመለሰ ግባ። ይታያል፣ በደንብ ነው የሚታየው።